በዛሬ ቪዲዮ የምንመለከተው የ10ኛ ክላስ አይሲቲ ቻፕተር 1 ይሆናል። እዚጋ እንደምትመለከቱት ታይትሉ ኦርጋናይዜሽን ኦፍ ፋይል ወይንም የፋይል አስተዳደር ምን እንደሚመስል የማሳያችሁ ይሆናል ማለት ነው። ከዚህ ቻፕተር ላይ ከተማራችሁ በኋላ ተማሪዎች ማወቅ ያለባቸው አንደኛ ፋይል ማኔጅመንት ሲስተም የምንለው ምንድን ነው፣ ወይንም ፋይል ማስተዳደር የምንለው ማለት ነው። አናላይዝ ኤክስቴንሽን ኦፍ ፋይል ታይፕ፣ የተለያዩ ፋይል ታይፖች አሉ። እያንዳንዱ ፋይል ታይፕ ደግሞ የራሳቸው የሆነ ኤክስቴንሽን አላቸው። እነሱ እንመለከታለን። ኦርጋናይዝ ዲሌት ኤንድ ሪስቶር ፋይል ኤንድ ፎልደር ይለናል። ጃስሚስ ኮምፒውተራችን ላይ ፋይል እንዴት አድርገን ክሬት እንደምናደርግ፣ ፎልደር ኦርጋናይዝ እንዴት እንደምናደርጋቸው፣ ከዛም በኋላ ዲሌት እንዴት እንደምናደርግ የማንፈልገውን ፋይል ማለት ነው። ከዛ በሆነ አጋጣሚ ፋይል የሚያስፈልግ ከሆነ እንዴት አድርገን የደለትነውን ፋይል እንደምንመልስ የማሳያችሁ ይሆናል። ስለ ፋይል ፎርማት ሰማራይዝ እናደርጋለን። ከዛም በኋላ ደግሞ ከተለያየ ፋይል ፎርማት ወደ ተለያዩ እንቀይራለን ማለት ነው። ለምሳሌ ከኤምፒ4 ወደ ኤምፒ3 ወይንም ከቪዲዮ ወደ አውዲዮ እንዴት እንደምንቀይር፣ ከማይክሮሶፍት ወርድ ፋይል እንዴት አድርገን ወደ ፒዲኤፍ ፋይል እንዴት እንደምንቀይር የማሳያችሁ ይሆናል ማለት ነው። ዩኒት ኦቨርቪው ወይንም የዚህ ቻፕተር ላይ ጠቅልል አድርጎ የተቀመጠ ሀሳብ ማለት ነው። እዚጋ እንደምትመለከቱት ዲር ስቱደንት ኢን ግሬድ 9 ዩ ለርን አባውት ፋይል ማኔጅመንት ኤንድ ሪሌትድ ኮንሴፕት ሰች አስ ፋይል ፎልደር፣ ፋይል ድራይቨር፣ ሜቶድ ኦፍ ፋይል ክሬሽን፣ ኔሚንግ፣ ሪኔሚንግ ፋይል ኤንድ ፎልደር ኤንድ ዌይ ኦፍ አክሴሲንግ ድራይቭ ይለናል። ይህ ማለት 9ኛ ክላስ እናንተ ስለ ፋይል ማኔጅመንት ተምራችኋል ነው የሚለን። ኢን ዚስ ዩኒት ዩ አር ጎይንግ ቱ ለርን አድቫንስድ ኮንሴፕት ኦፍ ፋይል ማኔጅመንት ይለናል። በዚህ ቻፕተር ላይ ወይም 10ኛ ክላስ ደግሞ የምትመለከቱት በዚህ ዩኒት ላይ ስለ ፋይል ማኔጅመንት የሆኑ አድቫንስድ ኮንሴፕቶች እንመለከታለን። ሰቻስ ስለ ፋይል ታይፕ፣ ስለ ኤክስቴንሽን፣ ስለ ድራይቨር እና ፓዝ እንመለከታለን ይለናል። ዩ ዊል ኦልሶ ለርን አባውት ሜቶድ ኦፍ ፋይል ኮንቨርሴሽን፣ እንዴት አድርገን ነው አንዱ ፋይል ወደ ላይኛው ፋይል የምንቀይረው፣ ሴቭ ኤንድ ዲሌቲንግ፣ ፋይል ባክአፕ ኤንድ ሪከቨሪ፣ ስቶሬጅ ድራይቭ ኤንድ ሜካኒዝም ኦፍ ፋይል ኢምፖርቲንግ ኤንድ ኤክስፖርቲንግ እነኝን እንመለከታለን ማለት ነው። መጀመሪያ ላይ የምንመለከተው ስለ ፋይል ማኔጅመንት ይሆናል። ቢፎር ዘ ኢንትሮዳክሽን ኦፍ አውቶሜሽን ሲስተም ስኩል ኤንድ አዘር ሶሳይቲ ዩዝድ ቱ ማኔጅ ኤንድ ኦርጋናይዝ ዜር ሴንሲቲቭ ዳታ ኢን ትራዲሽናል ፋይል ሲስተም ሰች አስ ፊሊንግ ካቢኔት ይለናል። ይሄም ማለት ኮምፒውተራይዝድ የሆነ ፋይል ማኔጅመንት ሲስተም ከመተዋወቁ በፊት ወይንም አውቶሜሽን የሆነ ሲስተም ከመተዋወቁ በፊት ትምህርት ቤቶች፣ የተለያዩ ካምፓኒዎች የተለያየ ፋይላቸውን ማኔጅ የሚያደርጉት ወይም ኦርጋናይዝ የሚያደርጉት በካቢኔት ነው። ዛት ሚንስ እንደ መሰላችሁ ካቢኔት ስንል መደርደር ያለ አይደለም። እዛ በቁም ሳጥን ውስጥ እያስቀመጡ ወረቀቱን በየረድፉ እያስቀመጡ ነው የሚጠቀሙበት ነው የሚለን። ለምሳሌ ብሎ ፊገር 1.1 ተመልከቱ ነው የሚለን። እዚጋ እንደምትመለከቱ ይኸው በዚጋ የሆነ ፋይል እናስቀምጣለን። እዚጋ ሌላ ፋይል፣ እዚጋ ሌላ ፋይል፣ እዚጋ ሌላ ፋይል እናስቀምጣለን። ስለዚህ በዚህ መንገድ ነው በጣም ሴንሲቲቭ የሆኑ ዳታዎችን የምናስቀምጠው። ለምሳሌ አንድ ትምህርት ቤት የሰራተኞቹን መረጃ ያስቀምጥ እንዴት ነው? ጀስት ማኒላ ፎልደር የምትባላለች የወረቀቷ ማለት ነው። ጀስት እንደዚህ አይነት ናት። ስለዚህ እሷን መደርደሪያ ውስጥ ነው የምናስቀምጠው እያንዳንዳቸውን። የሰራተኛው ዝጋ ለምሳሌ ያበበ ከሆነ እዚህ ውስጥ እናስቀምጣለን። የከበረን እዚህ ላይ፣ የጫላን እዚህ ላይ እያለን ታች ድረስ እንወርዳለን ማለት ነው። ናው ዴይ ቱ ሪኮግናይዝ ፋይል ማኔጅመንት ዩ ኒድ ቱ አንደርስታንድ ሃው ዩር ኮምፒውተር ስቶር ኢንፎርሜሽን ይለናል። በአሁኑ ሰዓት ደግሞ የፋይል ማኔጅመንት ወደ ኮምፒውተራይዝድ ስለሆነ ግዴታ እንዴት አድርገን ነው የፋይል ማኔጅመንትን ኮምፒውተር ላይ የሚለውን አንደርስታንድ ማድረግ አስፈላጊ ነው የሚለን። ፋይል ኢዝ ኮመን ስቶሬጅ ዩኒት ኢን ኮምፒውተር። ይህም ማለት ኮምፒውተራችን ላይ ስቶር ከሚሆን ወይም ከሚቀመጠው ዋነኛው ማነው ፋይል ነው አይደለም። ፋይሎች አሉ፣ የተለያዩ አፕሊኬሽኖች፣ ዳታዎች አሉ አይደለም። ዛስሚስ ወደ ኮምፒውተራችን ሪትን የሚደረጉ እና ከኮምፒውተራችን ደግሞ የምናነባቸው ማለት ነው። ኮምፒውተር ስቶር ኢንፎርሜሽን ኢን ፋይል ዛት አር ኦልሶ ኦርጋናይዝድ ኤንድ ግሩፕድ ኢን ፎልደር ኤንድ ስቶርድ ኦን ዲስክስ ኖት ኢን ቢግ ድሮየርስ ይለናል። ይሄ ማለት ኮምፒውተራችን ላይ ኢንፎርሜሽኖችን የምናደርጋለን ኦርጋናይዝድ እናደርግና ፎልደር ላይ እናስቀምጣቸዋለን የሚለው። ከዛም በኋላ ስቶር የሚሆኑት ኮምፒውተር ዲስካችን ላይ ነው ወይም ሃርድ ዲስክ ወይም ኢንተርናል ስቶሬጆች ውስጥ ነው የሚቀመጡት ነው የሚለን። ይህም ማለት ተመሳሳይ የሆኑ ፋይሎችን ወይም ሪሌትድ የሆኑ ፋይሎችን በአንድ ላይ እያደረግን ወደ ፎልደሩ ላይ እናስገባለን ማለት ነው። ኮምፒውተር ሪሊ ኦን ሃርድ ዲስክ ድራይቭ ኤችዲዲ ወይም ሃርድ ዲስክ ድራይቭ ብለን የምንጠራው ማለት ነው። ቱ ስቶር ዳታ ፐርማነንት ይለናል። ኮምፒውተራችን ለአብዛኛው ጊዜ ለምሳሌ የሆነ ትላልቅ ዳታዎችን በቋሚነት ዳታዎችን ስቶር የምናደርገው ኤችዲዲ ውስጥ ነው ወይም ኢንተርናል
ኮምፒውተር ስቶሬጅ ውስጥ ማለት ነው። they are storage device used to save and retrieve digital information that will be required for future reference ይለናል። ይህን ወደፊት የምንመለከተው ይሆናል። እዚህ ጋር ኖት አለች፣ እስኪ በደንብ እንመለከታት። ዲስክ ድራይቭ የምንለው it is a technology ነው ይለናል that enable reading, writing, deleting and modifying of data on computer storage disk ይለናል ማለት ነው። ይህም ማለት ዲስክ ድራይቭ የምንለው it is ቴክኖሎጂ ነው አሁን ላይ የመጣ ማለት ነው። ይህም ማለት ኮምፒውተራችን ላይ ዳታዎችን ምን ለማድረግ የሚያስችለን ስቶር ለማድረግ ከዛ ካስቀመጥንበት ከዲስኩ ላይ ደግሞ ምን ለማድረግ ሪድ ለማድረግ ወይም ሪትራይቭ ለማድረግ የማንፈልገውን ፋይል ድሌት ለማድረግ ደግሞ ኤዲት የሚደረግን ፋይል ካለ ሞዲፋይድ ለማድረግ የምንጠቀምበት ቴክኖሎጂ ዲስክ ድራይቭ ብለን እንጠራዋለን። It is either built-in or external component of a disk that manage the disk input or output operation ይለናል። ይሄም ማለት ነው ዲስክ ድራይቭ ብለን የምንጠራቸው ኮምፒውተራችን ውስጥ የሚገኙ ወይም ኢንተርናል ወይም ቢልት-ኢን የምንላቸው የተለያዩ ስቶሬጅ ዲቫይሶች አሉ። አለበለዛም ከኮምፒውተራችን ውጪ የምንሰካቸው ለምሳሌ እንደ ፍላሽ አይነት ከሆኑ ወይም ዩኤስቢ ፍላሽ የምንለው ከሆነ ኤክስተርናል ስለሆነ ማለት ነው። ስለዚህ አንዳንዶችም ከውጪ አሉ ነው የሚለን። አብዛኛውን ኮምፒውተራችን ላይ ያሉ ኢንፑት እና አውትፑት ኦፕሬሽኖችን ፔርፎርም የሚደረጉት ወይም ማኔጅ የሚደረጉት በዚህ በዲስክ ድራይቭ አማካኝነት ነው ማለት ነው። ዘ ሞስት ኮመን ታይፕ ኦፍ ዲስክ ድራይቭ የምንለው ኮምፒውተራችን ላይ የሚታወቀው ኤችዲዲ ነው ወይንም ሃርድ ዲስክ ድራይቭ ብለን የምንጠራው ማለት ነው። ኤንድ ዘ ተርም ዲስክ ድራይቭ ኤንድ ሃርድ ዲስክ ድራይቭ አር ታይፒካሊ ዩዝድ ኢንተርቼንጀብል ይላል ወይም ተመሳሳይ ናቸው ለማለት ፈልጎ ነው። አዘር ታይፕ ኦፍ ሃርድ ዲስክ ኢንክሉድ ኦፕቲካል ድራይቭ አለ፣ ስቶሬጅ ዲቫይስ ኤንድ ፍሎፒ ድራይቭ ብለን የምንጠራቸው አሉ ማለት ነው። ለምሳሌ እነ ኮምፓክት ዲስክ፣ እነ ዲቪዲ፣ ዩኤስቢ ፍላሽ እነዚህ በአጠቃላይ አን ኤግዛምፕል ኦፍ ስቶሬጅ ዲቫይስ ወይንም ዲስክ ድራይቭ ናቸው ማለት ነው። ፊገር 1.2 መመልከት ትችላላችሁ ማለት ነው። ፊገር 1.2 የምንለው ይሄ ነው። እዚጋ እንደምትመለከቱት ኤችዲዲ ብለን የምንጠራው ወይንም ኮምፒውተራችን ላይ ያለ ኢንተርናል ስቶሬጅ ዲቫይስ ነው። ዛት ስሙ ሃርድ ዲስክ ድራይቭ ብለን እንጠራዋለን ማለት ነው። ስለዚህ እዚህ ላይ ዳታዎችን እናደርጋለን፣ ስቶር እናደርጋለን፣ የተለያየ ፋይሎችን እናስቀምጣለን፣ ፎልደሮችን እናስቀምጣለን፣ የተለያየ አፕሊኬሽኖችን። ከዛ በተመሳሳይም ከዚሁ ላይ ዳታዎችን እናደርጋለን፣ ሪትራይቭ እናደርጋለን እኛ ለመጠቀም ስንፈልግ ማለት ነው። ይህን እንዲያስችል ደግሞ ያስቻለው ቴክኖሎጂ ኢትዝ ምን ብለን እንጠራዋለን? ዲስክ ድራይቭ ተብሎ ይጠራል ነው የሚለን። ሌላኛው ፎልደር ነው። ፎልደር በነገራችን ላይ ኮምፒውተራችሁ ላይ ምን መሰላችሁ? ጀስት ይሄ የምትመለከቱት ለምሳሌ ይሄኛው አይሲቲ ቡክ የሚለው አለ አይደለም? ይሄን ኤግዛምፕል ኦፍ ፎልደር ነው። ምንም የተለየ ነገር የለውም። ፋይል የምንላቸው ደግሞ ጀስት ቪዲዮ ሊሆን ይችላል፣ አውዲዮ ሊሆን ይችላል። የተለያየ ፋይል ፎርማቶች አሉ። እዚጋ እንደምትመለከቱ የቪዲዮ ፎርማቶች አሉ ማለት ነው። እዚጋ ደግሞ እዚኛው ፎልደር ውስጥ ስንመለከት ይኸውላችሁ የፒዲኤፍ ፋይል ፎርማት አለ፣ የፓወርፖይንት አለ፣ የማይክሮሶፍት ወርድ አለ ነው፣ ኢሜጅ አለ። እነኚህ ደግሞ ፋይል ብለን እንጠራቸዋለን ማለት ነው። ስንኛ ክላስ ያያችሁት ነው፣ የተለየ ነገር አይደለም። ፎልደር የምንለው ሆልድ ዋን ኦር ሞር ፋይል ኤንድ ኢት ካን ቢ ኤምፕቲ አንቲል ኢት ኢዝ ፊልድ ይለናል። ይሄም ማለት ፎልደር የምንለው በውስጡ አንድና ከዛ በላይ የሆነ ፋይሎችን ሊይዝ ይችላል። ነገር ግን ውስጡ ካላስቀምጥንበት ደግሞ ባዶ ነው የሚሆነው ነው የሚለን። ይሄም መሰላችሁ ለምሳሌ አዲስ ፎልደር ክሬት ላድርግና ላሳያችሁ። እዚህ ጋር ፎልደር ክሬት አደረግኩኝ። ከዛም በኋላ ስከፍተው ይሄኛው ምንድነው ባዶ ነው አይደለም? እዚህ ጋር እንደምትመለከቱት ይሄኛው ግን ስከፍተው ደግሞ ምን አለበት ውስጡ ፋይሎች ይዟል ማለት ነው። ስለዚህ ፎልደር የምንለው አንድና ከዛ በላይ የሆነ ፋይሎችን ፎልደሮች ሊይዝ ይችላል። ግን ባዶ ከሆነ ኤምፒቲ ነው የሚሆነው ምንም አይነት ካላስቀመጥንበት ነው የሚለን። ፎልደር ካን ኦልሶ ኮንቴን አዘር ፎልደር ይላል። ፎልደር በውስጡ ሌላ ፎልደሮች መያዝ ይችላል። ኤንድ ዜር ካን ቢ መኒ ሌቭል ኦፍ ፎልደሮች አሉ ዊዝን ኤ ፎልደር ማለት ነው። ፋይል አር ኖርማሊ ኦርጋናይዝድ ኢንቱ ዳይሬክተሪስ ኢን ስኩል ኤንድ አዘር ኦርጋናይዜሽን ቱ ኢዚሊ ሎኬት ኤንድ ዩዝ ይለናል። ይሄ ማለት ኮምፒውተራችን ላይ በተለያየ ድርጅቶች ትምህርት ቤቶች ላይ ሊሆን ይችላል ፋይሎችን የምናስቀምጠው ወይም ኦርጋናይዝ የምናደርገው ፎልደር ላይ ነው የሚለን። ይሄ ደግሞ ለምን እንዲያስችለን ይሄ ደግሞ ምን ያስችለናል? በቀጥታ ወይም ፋይላችንን በቀላሉ እንድናገኘው ያገለግለናል ይለናል። when multiple user have access to file it may be desirable to control by whom and in what way the file may be accessed ይለናል። ይህም ማለት አንድን ፋይል ብዙ ሰዎች ከሆነ አክሰስ የሚያደርጉት ወይም ብዙ ሰዎች ከአንድ ኮምፒውተር ላይ ብዙ ፋይል ላይ ሁሉም የራሳቸውን አክሰስ የሚያደርጉ ከሆነ ግዴታ ያ ፋይል በማክሬት እንደተደረገ ማን አክሰስ ማድረግ እንዳለበት ኮንትሮል ማድረግ አለብን የሚለን። therefore file management is the process of organizing and keeping track of file and folder ይለናል። helping you stay organized so information is easily located ይለናል።
ይሄም ማለት ፋይል ማኔጅመንት ብለን የምንጠራው ወይንም የፋይል አስተዳደር ብለን የምንጠራው ምንድነው ዘ ፕሮሰስ ኦፍ ወይንም ክሬቲንግ የማድረግ ነው። ምንድነው ክሬት የምናደርገው ተመሳሳይ የሆኑ ወይንም ሲሚላር የሆኑ ፋይሎችን በአንድ ላይ ኦርጋናይዝ አድርገን ስናስቀምጥ ማለት ነው። ያ ደግሞ ለምን ያገለግለናል? በቀላሉ ፋይሎቻችን የቱ ጋር እንዳሉ እንድናገኝ ይጠቅመናል ማለት ነው። በጣም ብዙ ጥቅሞች አሉት በነገራችን ላይ ኢቭን ዱፕሊኬትድ ፋይሎችን ሪሙቭ ለማድረግም ይጠቅመናል ማለት ነው። ከኮንሴፕት አለች እዚህ ጋር እንደምትመለከቷት ፋይል ማኔጅመንት ኢዝ ዘ ፕሮሰስ ኤንድ አክት ኦፍ ክሬቲንግ አን ኦርጋናይዝድ ስትራክቸር ኢን ዊች ዩ ስቶር ኢንፎርሜሽን ፎር ኢዚ ሪትራይቫል ይለናል። ፎልደር ወይንም ዳይሬክተሪ ብለን ደግሞ የምንጠራው ኢዝ ቨርቹዋል ስቶሬጅ ስፔስ ነው ዩዝድ ቱ ስቶር ኤንድ ኦርጋናይዝ ኮምፒውተር ፋይል ይለናል። ስለዚህ ቨርቹዋል ስፔስ ነው የሚያገለግለንን ኮምፒውተራችን ላይ የተለያዩ ፋይሎችን ስቶር ለማድረግ ኦርጋናይዝ ለማድረግ እንጠቀምበታለን የሚለን። ይሄም ማለት ምን መሰላችሁ? ለምሳሌ እዚህ አይሲቲ ቡክ የሚለው ውስጥ እዚጋ እንደምትመለከቱት የአይሲቲ መጽሐፎች ናቸው ብዛት ያሉት ማለት ነው። እና ሌሎቹ ደግሞ እዚጋ ቪዲዮዎቹ አሉ፣ ማይክሮሶፍት ወርድ አለ፣ እዚጋ ደግሞ እንደምትመለከቱት የፓወርፖይንት ፋይል አለ አይደለም። ከነኚህ ጋር የተያያዘ ነው ሪሌትድ የሆነ ስለሆነ ሁሉንም በአንድ ላይ አስቀምጨዋለሁ ማለት ነው። ስለዚህ ስለ አይሲቲ መጽሐፍ ሳስብ ከ7 እስከ 12 ማለት ነው ቀጥታ የት ነው የምመጣው ማለት ነው? እዚህ አይሲቲ ቡክ የሚለው ላይ ስገባ ሁሉንም በቀላሉ ማግኘት እችላለሁ ማለት ነው። ሌላኛው ደግሞ ዲስክ ድራይቭ ብለን የምንጠራው ቴክኖሎጂ ነው። ዲስክ ድራይቭ ብለን የምንጠራው ዛት ኢኔብል ዘ ሪዲንግ ራይቲንግ ዲሌቲንግ ኤንድ ሞዲፋይንግ ዳታ ኦን ኮምፒውተር ስቶሬጅ ዲስክ ይለናል። ይሄ ማለት ኮምፒውተራችን ላይ የተለያዩ ስቶሬጅ ዲቫይሶች አሉ አይደለም። እነኛ ላይ ዳታዎችን ሪድ ለማድረግ ወይም ከነኛ ላይ ዳታ ሪትራይቭ ለማድረግ ወደ እነሱ ዳታ ስቶር ለማድረግ ወይም ራይት ለማድረግ የማንፈልገው ዳታ ደግሞ ካለ ከሱ ላይ ዲሌት ለማድረግ ወይም ለማጥፋት አለበለዛም ኤዲት የሚደረግ ዳታ ካለ ኤዲት ለማድረግ የሚያስችለን ቴክኖሎጂ ነው ዲስክ ድራይቭ ብለን የምንጠራው ማለት ነው። አሁን ደግሞ የምንመለከተው ስለ ስቶሬጅ ድራይቭ ይሆናል። ስቶሬጅ ድራይቭ ወይንም የኮምፒውተራችን ስቶሬጅ ዲቫይስ ማለት ነው። ስለነሱ ትንሽ እንመለከታለን። ኮምፒውተር ድራይቭ የምንለው ኢት ኢዝ ኤ ፒስ ኦፍ ሃርድዌር ነው ዛት ኢዝ ዩዝድ ቱ ሪድ ኤንድ ስቶር ኢንፎርሜሽን ኦን ዘ ኮምፒውተር ይለናል። ኤንድ ዛት ኢዝ ዩዥዋሊ ኖት አስ ኢዚሊ ሪሙቭድ አስ ኤ ዲስክ ይለናል። እዚህ ጋር ምን ለማለት ፈልጎ ነው? ኮምፒውተር ድራይቭ ብለን የምንጠራው ወይንም ኮምፒውተራችን ላይ የሚገባው ኢንተርናል ስቶሬጅ ኤችዲዲ ያለ አይደለም። እሱ ለምንድን ነው የሚያገለግለን? ኮምፒውተራችን ላይ ዳታዎችን ሪድ እና ስቶር ለማድረግ እንጠቀምበታለን። ነገር ግን በቀላሉ እንደ ዲስኮች ሪሙቭ አይሆንም። ዲስክ ስላችሁ ለምሳሌ ዩኤስቢ ፍላሽ አለ አይደለም። እሱ ከኮምፒውተራችን ከውጨኛው በኩል ስለሆነ ፕለግ የሚደረግ ወይም ተሰክቶ ስለሆነ በቀላሉ መንቀል እንችላለን አይደለም፣ ወይንም ሪሙቭ ይደረጋል። ነገር ግን ኮምፒውተራችን ላይ ያለው ኢንተርናል ስቶሬጁ ወይንም ኤችዲዲ ብለን የምንጠራው ከኮምፒውተራችን በቀላሉ ልናወጣው አንችልም ማለት ነው። ፎር ኤግዛምፕል እና ኢን ማይክሮሶፍት ዊንዶ ዩዘር ካን አይዴንቲፋይ ድራይቭ ዊንዶ ሃዝ ዲቴክትድ ባይ ኦፕኒንግ ፋይል ኤክስፕሎረር። ይሄም ማለት በማይክሮሶፍት ዊንዶ ኦፕሬቲንግ ሲስተም ላይ ድራይቭ ብለን የምንጠራውን የምናገኘው ነው የሚለን። መጀመሪያ ፋይል ኤክስፕሎረርን ትከፍቷላችሁ። ፋይል ኤክስፕሎረር ለመክፈት ደግሞ እዚህ ሰርች ማድረጊያው ላይ ገብታችሁ ፋይል ኤክስፕሎረር ብላችሁ መክፈት ነው። አለበለዛም በሾርት ከት ዊንዶ ስትጫኑና ከዛን ኢ ስትጫኗት ይከፍትላችኋል ማለት ነው። ከዛም በኋላ ዚስ ፒሲ የምትለው ጋር ትሄዳላችሁ። የሌፍት ክሊክ መጫን ነው። ከዛን እዚህ ጋር የምትመለከቷቸው ኮምፒውተራችን ላይ ያሉ ስቶሬጅ ድራይቮች ናቸው የሚለን ማለት ነው። እዚህ ጋር እንደምትመለከቱት እኔ ኢንተርናል ስቶሬጁ ብቻ ነው ያለው ወይንም ኤችዲዲው ብቻ ነው ያለው ማለት ነው። ሎካል ዲስክ ነው። እዚጋ እንደምትመለከቱት ሲ ኮለን ይላል። ስሙም እዚጋ የራሱ ኔም ይሰጠናል ማለት ነው። ሌሎች ለምሳሌ ዩኤስቢ ፍላሽ ብሰካ ኖሮ እዚህ አካባቢ ምን ብሎ ይመጣል ማለት ነው? ሪሙቬብል ዲስክ ይልና ሌተር ለራሱ ስም ይሰጠዋል ማለት ነው። ስለዚህ ኮምፒውተራችን ላይ ያሉ ድራይቮችን በዚህ መንገድ ማግኘት ትችላላችሁ ማለት ነው። በነገራችን ላይ ይሄንንም ፓርሽን ማድረግ ትችላላችሁ፣ መከፋፈል ትችላላችሁ ማለት ነው። በዊንዶው ኦፕሬቲንግ ሲስተም ላይ ስንመጣ ይሄም ማለት ለምሳሌ ይሄኛው 1000 ጊጋባይት ቢሆን 1000 ጊጋባይቱን ወደ 300 አንዱን 400 ማድረግ እችላለሁ ማለት ነው። ከዛን ኤቢሲ ማድረግ እችላለሁ እያንዳንዱን ማለት ነው። ምክንያቱም እያንዳንዱ ድራይቭ በሌተር ከኤ እስከ ዜድ ባለው ግዴታ ሪፕሬዘንት መደረግ አለበት ማለት ነው። Whenever someone save his or her file on computer, it is simply means ዛት ፋይል ኢዝ ስቶርድ ኦን ዘ ሃርድ ዲስክ ይለናል። ይሄም ማለት የሆነ ሰው ፋይልን ኮምፒውተሩ ላይ ሴቭ በሚያደርግበት ሰዓት ያ ፋይል የት ነው ሄዶ ስቶር የሚሆነው? ሃርድ ዲስክ ላይ ነው ማለት ነው። ከረንትሊ ዜር አር አዘር ዌይ ኦፍ ሴቪንግ ፋይል ዩዚንግ ክላውድ ቤዝ ድራይቭ ይለናል። አሁን ላይ የተለያዩ ቴክኖሎጂዎች መጥተዋል። ዛት ሚንስ ፋይሎችን ስቶር የምናደርግበት ወይም ሴቭ የምናደርግበት ኮምፒውተራችን ላይ ወይም ሎካል ላይ ብቻ ሳይሆን ሪሞትሊ ሴቭ ማድረግ
እንችላለን ማለት ነው። ስለዚህ እነኚህ አይነት ቴክኖሎጂዎች ክላውድ ቤዝድ ድራይቭ ተብለው ይጠራሉ። እንደ ኤግዛምፕል ዋን ድራይቭ እና ጉግል ድራይቭ አሉ ማለት ነው፣ ስቶር የምናደርግበት ፋይሉን። ክላውድ ቤዝድ ድራይቭ ስንል ምን መሰላችሁ? እዚጋ እንደምትመለከቱት ክላውድ ድራይቭ ኢዝ ዌብ ቤዝድ የሆነ ሰርቪስ ነው ዛት ፕሮቫይድ ስቶሬጅ ስፔስ ኦን ሪሞት ሰርቨር። በሪሞት ወይም በርቀት ሆናችሁ ስቶሬጅ ስፔሶችን የሚያመቻችላችሁ ማለት ነው። ክላውድ ድራይቭ ዊች አር አክሰስድ ኦቨር ዘ ኢንተርኔት፣ ኢንተርኔትን በመጠቀም እናንተ የምትፈልጉትን ፋይል፣ ሶፍትዌሮች፣ አፕሊኬሽኖች ምን ማድረግ ትችላላችሁ ማለት ነው፣ አክሰስ ማድረግ ትችላላችሁ ማለት ነው። ለምሳሌ እዚጋ አንድ ኤግዛምፕል ልንገራችሁ። እናንተ ጂሜል አካውንት ክሬት በምታደርጉበት ሰዓት 15 ጊጋባይት ፍሪ ይሰጣችኋል ስቶሬጅ ማለት ነው። ስለዚህ እዛ ላይ ምን ማድረግ ትችላላችሁ፣ ፋይላችሁን፣ ዶክመንታችሁን፣ ፎቶ፣ ቪዲዮ፣ አውዲዮ ፋይል ሊሆን ይችላል፣ የተለያዩ የምትፈልጓቸውም ትምህርታዊም ከሆኑ እዛ ላይ ምን ማድረግ ትችላላችሁ ማለት ነው፣ አፕሎድ ማድረግ ትችላላችሁ ወይም እዛ ላይ ማስቀመጥ ትችላላችሁ ማለት ነው። ከዛ በምትፈልጉበት ሰዓት ግዴታ ኢንተርኔት ያስፈልጋችኋል። በጂሜል አካውንታችሁ ሎጊን ታደርጉና አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ አይነቱ ነው ክላውድ ቤዝድ ድራይቭ ብለን የምንጠራቸው ማለት ነው። በነገራችን ላይ ስለ ዋን ድራይቭ እና ስለ ጉግል ድራይቭ የምትፈልጉም ከሆነ ቱቶሪያል የሰራሁት ቪዲዮ ስላለ ዲስክሪፕሽን ቦክስ ላይ ቼክ ማድረግ ትችላላችሁ ማለት ነው። You should consider the following important point about drive። ስለ ድራይቭ ስታስቡ እነኚህ ሁለት ኢምፖርታንት ነገሮችን ማስታወስ ወይም ኮንሲደር ማድረግ አለባችሁ የሚለን each drive is assigned a letter to identify it ይለናል። ይሄ ምንም ጥያቄ የለውም፣ ቅድም አሳይቻችኋለሁ። ለምሳሌ ፋይል ኤክስፕሎረር ላይ ልግባና ከዛም በኋላ እዚህ ስፔስ ውስጥ ገባሁ አይደለም። እዚህ ጋር እንደምትመለከቱት ሎካል ዲስክ ብሎ ሲኮለን ይላል አይደለም። ስለዚህ እያንዳንዱ ድራይቭ በሌተር ሪፕሬዘንት ይደረጋል። ሌተር አለው ከኤ እስከ ዜድ ሪፕሬዘንት ማድረግ እንችላለን ማለት ነው። ዘ ሌተር አይደንቲፋይ ዘ ሩት ኦፍ ዘ ፋይል ዌር ኢት ኢዝ ኦሪጂኔትድ ፍሮም ዚስ ሚንስ ዘ ሎኬሽን ዌር ፋይል ዋዝ ሴቭድ ይለናል። ይሄም ማለት እቺ ሌተሯ የምታገለግለን እንደ ሩት ታገለግለናለች ማለት ነው። እንደ ኤግዛምፕል ላሳያችሁ። ለምሳሌ ፋይል ኤክስፕሎረር ልክፈትና ከዛም በኋላ ቪዲዮ የሚለው ውስጥ ልግባ። ከዛን እዚህ ውስጥ ለምሳሌ ፋይናል ቪዲዮ ኤዲት የምትላለች አይደለም፣ እዛ ውስጥ ገባሁኝ። እዚህ ጋር እንደምትመለከቱት ከዛን ከላይ በኩል እችኛዋን ከላይ ክሊክ ላርጋት። እንደምትመለከቷት ሲኮለን ይታያችኋል። ይችኛዋ ጀስት አስ እንደ ሩት ነው የምታገለግለን ነው ለማለት የፈለገው። some people may be confused with drive and driver ይለናል። አንዳንድ ሰዎች በድራይቭ እና ድራይቨር የሚሉት ሌተሮች ሁለቶቹ ኮንፊውዝድ ያደርጓቸዋል ነው የሚለን። እዚህ ጋር ምን መሰላችሁ፣ ድራይቭ ብለን የምንጠራት ከሆነች ቺዝ ኮምፒውተር ስቶሬጅ ነው ወይንም ቺዝ ሃርድዌር ዲቫይስ ነው። አብዛኛው ጊዜ የምንጠቀምበት ኮምፒውተራችን ላይ ፋይሎችን፣ ዳታዎችን፣ ኢንፎርሜሽኖችን ስቶር ለማድረግ እንጠቀምበታለን። በት ድራይቨር ብለን የምንጠራው ግን ኢትዝ ሶፍትዌር ኮር ነው ወይንም ሶፍትዌር ነው። የሚያገለግለንም ኮምፒውተራችን ላይ የተለያዩ ሃርድዌር ዲቫይሶች አሉ። እነኛ ሃርድዌር ዲቫይሶች ደግሞ ከኦፕሬቲንግ ሲስተሙ ጋር ማች አድርገው እንዲሰሩ የሚያስችላቸው ነው። ለምሳሌ ዋይፋይ የምትመለከቷት እችኛዋ ማለት ነው ኮምፒውተራችን ላይ ለራሷ ለዋይፋይ ሃርድዌር ዲቫይስ አላት አይደለም። ይቺ ሃርድዌር ዲቫይስ ደግሞ እንድትሰራ የሚያስችላት ዋይፋይ ድራይቨር የሚባል ሶፍትዌር አላት ማለት ነው። በጣም ብዙ ለሁሎችም ድራይቨር አላቸው። በነገራችን ላይ ቼክ ማድረግ ትችላላችሁ። አንዱ ድራይቨር ለምሳሌ ቢጠፋ በፍጹም አይሰራላችሁም። ለምሳሌ ዊዛውት ድራይቨር ይለናል እዚህ ጋር the computer could not send and receive data correctly to hardware device such as printer ይለናል። ይሄም ማለት ለምሳሌ እቺ ኮምፒውተራችሁን ከፕሪንተር ጋር ኮኔክት አድርጋችሁ ፋይል መላላክ ወይም ከኮምፒውተራችሁ ፕሪንት ማድረግ በምሞክሩበት ሰዓት በፍጹም አይሰራላችሁም። ይሄ የሚሆንበት ደግሞ ምክንያት ምንድነው? ድራይቨሩ ከሌለ ነው የሚለን ግዴታ። ስለዚህ ከኮምፒውተራችን ነው ፕሪንተራችን ኮኔክት የሚያደርጉበት ድራይቨር ያስፈልገናል ማለት ነው። ስለዚህ ግዴታ እያንዳንዱ ኮምፒውተራችን ላይ የተለያዩ ሃርድዌር ዲቫይሶች አሉ። ለሁሉም በስነ ስርዓቱ ኦፕሬት እንዲያደርጉ ድራይቨር ሶፍትዌር ያስፈልጋችኋል ማለት ነው። እዚህ ጋር እንደምትመለከቱት እዚህ ፒሲ ላይ የሚገኙ የተለያዩ ድራይቮች ናቸው። ሎካል ዲስክ ሲ፣ ሎካል ዲስክ ዲ፣ ሎካል ዲስክ ኢ ይላል። እዚህ ጋር ደግሞ ዲቪዲም አለ አብሮ ኮኔክት ሆኖ ማለት ነው። ስለዚህ አንዳንዳቸው ደግሞ በኔም በሌተር ሪፕሬዘንት ተደርገዋል ሲዲኢ ኤፍ እያለ ማለት ነው። ክላውድ ቤዝድ ድራይቭ ደግሞ የምንለው ይሄ ነው። ልክ እንደዚህ አይነት ነው ሎጎ ያለው። እናንተ በጂሜል አካውንታችሁ ቼክ ማድረግ ትችላላችሁ ማለት ነው። if you plug in USB drive on any operating system it will recognize the plugged in or insert device and automatically give the plugged in drive a letter of it is on ይላል። ይሄ ምን ማለት ፈልጎ መሰላችሁ? ዩኤስቢ ፍላሽ ኮምፒውተራችሁ ላይ ከውጭ በኩል ብሰኩ መሰኪያው አለው። ዩኤስቢ ፍላሽ መሰኪያው አለች አይደለም? እዛ ላይ በምሰኩበት ሰዓት አውቶማቲካሊ ኔም ይሰጠዋል። just removable disk እና ኤፍ ወይንም ጂ ወይንም ኢ ይለዋል ማለት ነው። ይሄን ቼክ ማድረግ ትችላላችሁ ፋሚሊ። ስለዚህ ኮምፒውተራችን ላይ ያሉ እንዳለ ድራይቮች ሁሉም የራሳቸው ሆነ ኔም አላቸው።
ናቸው። ያኔም ደግሞ ሪፕሬዘንት የሚደረጉት በሌተር ነው። ኤ ቢ ሲ ዲ ኢ ኤፍ ጂ እስከዚህ ድረስ ባሉት ሌተሮች ሪፕሬዘንት ይደረጋል ማለት ነው። ኮንሴፕት እዚህ ጋር የተመለከት ነው። አንደኛ ስለ ኮምፒውተር ድራይቭ ምንድን ነው የሚለው ነው። ኮምፒውተር ድራይቭ የምንለው ኢት ኢዝ ኤ ፒስ ኦፍ ሃርድዌር ነው። ሃርድዌር ናት። ዛት ኢዝ ዩዝድ ቱ የሚያገለግለንም ሪድ ኤንድ ስቶር ኢንፎርሜሽን ኦን ዘ ኮምፒውተራችን ላይ ዳታዎችን ስቶር ለማድረግ እና ከዛው ከኮምፒውተር ድራይቭ ላይ ደግሞ አውጥተን ሪትራይቭ አድርገን ለማየት እንጠቀምበታለን የሚለን ኢት ኢዝ ዩዥዋሊ ኖት ኢዚሊ ሪሙቭድ አስ ዲስክ ልክ እንደ ዲስክ ወይም ዩኤስቢ ፍላሽ ምናምን በቀላሉ ሪሙቭ ልናደርገው አንችልም ነው የሚለን። ዋን ድራይቭ ኤንድ ጉግል ድራይቭ አር ክላውድ ቤዝድ የሆኑ ድራይቮች ናቸው። ኦን ዊች ፋይል አር ስቶርድ እነኚህ ላይም ኦንላይን ላይ ፋይሎችን ወይም ሪሞትሊ ስቶሬጅ ስፔስ ናቸው። እነኚህ በአጠቃላይ ዋን ድራይቭ እና ጉግል ድራይቭ ብለን የምንጠራቸው። ስለዚህ እነሱ ላይ ዳታዎቻችን ስቶር ማድረግ እንችላለን ማለት ነው። በነገራችን ላይ ስለ ክላውድ ቤዝድ ድራይቭ ካወራሁ አይቀር አንድ በደንብ ልጠቁማችሁ ማለት ነው። በጣም ብዙ ስራዎች አሉበት። ስለዚህ ከአሁኑ ጀምራችሁ ማንበብ ትችላላችሁ ማለት ነው። በተለይ AWS ወይንም አማዞን ዌብ ሰርቪስ የሚባል አለ። በጣም ብዙ አሉ። እነኚህ ላይ ስራዎች ራሱ አሉ ማለት ነው። በዚህ ፊልድ ላይ ቸክ ማድረግ ትችላላችሁ። ፎር ፊቸር ይጠቅማቸዋል። ሌላኛው ደግሞ ስለ ፋይል ኔም ኤክስቴንሽን የምንመለከት ይሆናል ማለት ነው። ኮምፒውተር ሃዝ መኒ ዲፈረንት ታይፕስ ኦፍ ፋይሎች አሉ ኦን ኢት ኤንድ ኢች ዋን ሃዝ ዲስ ኦን ፋይል ኤክስቴንሽን ይለናል። ይሄም ማለት ኮምፒውተር ላይ የተለያየ ፋይል ታይፖች አሉ። ለምሳሌ የቪዲዮ ፋይል፣ የኢሜጅ ፋይል ሊሆን ይችላል፣ የቪዲዮ ፋይል ሊሆን ይችላል፣ የማይክሮሶፍት ወርድ ፋይል ሊሆን ይችላል ኤንድ ሌሎችን መጥቀስ እንችላለን። እያንዳንዳቸው የራሳቸው የሆነ ፋይል ኤክስቴንሽን አላቸው ማለት ነው። ፋይል ኤክስቴንሽን ብለን የምንጠራት ከስማቸው ቀጥሎ የምትመጣ ዶት ይልና ባለ 3 ወይም ባለ 4 ሌተር ነው። ለምሳሌ እዚህ ጋር እንደምትመለከቱት ኢሜጅ ዶት ጄፒጂ ይላል አይደለም። ኢሜጅ የምንለው የኢሜጁ ፋይል ኔም ነው። ዶት ጄፒጂ ደግሞ የምትለው እችኛዋ ፋይል ኤክስቴንሽን ተብላ ትጠራለች ማለት ነው። እዚህ ጋር ለምሳሌ ጄፒጂም ሊሆን ይችላል፣ ፒኤንጂም ሊሆን ይችላል የኢሜጅ ፋይል ኤክስቴንሽን ማለት ነው። ስለዚህ ሌሎችም አሉ። ለምሳሌ የማይክሮሶፍት ወርድ ብንመጣ ዶት ዶክስ ነው ወይንም ዶት ዶሲ ሊሆን ይችላል። የአውዲዮ ፋይል ኤምፒ3 ነው። የቪዲዮ ፋይል ደግሞ ከሆነ ዶት ኤምፒ4 ነው። የማይክሮሶፍት ኤክሴል ደግሞ ከሆነ ወይንም ኤክሴል ስፕሬድሺት ማለት ነው ዶት ኤክስኤልኤስኤክስ ወይንም ዶት ኤክስኤልኤስ ከሁለት አንዱ መጠቀም ትችላላችሁ። ስለዚህ በጣም ብዙ የሆነ ፋይል ኤክስቴንሽኖች አሉ ማለት ነው። በነገራችን ላይ እነኚህ ፋይል ኤክስቴንሽኖች ደግሞ የሚያገለግሉን ወይንም የሚጠቅሙን ለምንድን ነው? ጀስት እዚህ ጋር አንድ ኮምፒውተር ላሳያችሁ። ማይክሮሶፍት ኤክሴል ፋይል ለምሳሌ ክሬት ላድርግና ማይክሮሶፍት ኤክሴል ፋይል እዛ ኤቢ ወይም ስቱደንት ልበለው ስቱደንት ናይስ። እዚጋ እንደምትመለከቱ ይሄ ፋይል ምንድነው? የማይክሮሶፍት ኤክሴል ፋይል ነው ፋሚሊ። ሶ እለው ላይ ራይት ክሊክ ላድርግና ከዛ ፕሮፐርቲ የምትለዋ ላይ ልሂድ። ከዛ እዚጋ ታይፕ ኦፍ ፋይል እና ማይክሮሶፍት ኤክሴል ወርክሺት ወይንም ዶት ኤክስኤልኤስኤክስ ይላል እዚጋ እንደምትመለከቱ ማለት ነው። ይህ ፋይል ምን መሆኑን ሪፕሬዘንት ያደርግልናል ማለት ነው? የማይክሮሶፍት ኤክሴል መሆኑን። ስለዚህ የማይክሮሶፍት ኤክሴል ደግሞ ፋይል ኤክስቴንሽኑ ምንድነው? ዶት ኤክስኤልኤስኤክስ ነው ማለት ነው ፋሚሊ። ስለዚህ ይቺ ፋይል ኤክስቴንሽን ለምን ታገለግለናለች? ጀስት ይሄኛውን ስከፍት ሁለት የሌፍት ክሊክ ስትጫኑት ይከፍታል አይደለም? ይሄን ፋይል ኤክስቴንሽን ያይና የኮምፒውተር ኦፕሬቲንግ ሲስተማችን ኦኬ የተከፈተው ፋይል የማይክሮሶፍት ኤክሴል ነው ይለናል ማለት ነው። ያን ለማይክሮሶፍት ኤክሴል አፕሊኬሽን ነው መክፈት ያለብኝ የሚለውን አንደርስታንድ የሚያደርገው በፋይል ኤክስቴንሽኑ በመመልከት ነው ማለት ነው። ስለዚህ እነኚህ ፋይል ኤክስቴንሽኖችን በመጠቀም የትኛውን አፕሊኬሽን ልክፈት የሚለው ነገር አንደርስታንድ እንዲያደርግ ለኦፕሬቲንግ ሲስተማችን ይጠቅመናል ማለት ነው። ኦፕሬቲንግ ሲስተም የምንለው ሶፍትዌር ፕሮግራም ነው ሪኳየርድ ቱ ማኔጅ ኤንድ ኦፕሬት ኮምፒውቲንግ ዲቫይስ ላይክ ስማርትፎን፣ ታብሌት፣ ኮምፒውተር ኤንድ ሱፐር ኮምፒውተር ይለናል። ይሄም ማለት ጀስት ኦፕሬቲንግ ሲስተም የምንለው ኮምፒውተር ላይ፣ ስማርትፎኖች ላይ ሊሆን ይችላል፣ ታብሌቶች ላይ ሊሆን ይችላል፣ የተለያዩ ሱፐር ኮምፒውተሮች ላይ ሊሆን ይችላል። እነኛ ላይ ያሉትን ሪሶርሶች በአጠቃላይ ማኔጅ የሚያደርገው ከሃርድዌር ጀመሩ የተለያየ አፕሊኬሽን እንዴት መክፈት እንዳለበት፣ መቼ መዘጋት እንዳለበት በአጠቃላይ ያለውን ኮንትሮል የሚያደርግልን ኦፕሬቲንግ ሲስተሙ ነው ማለት ነው። የተለያዩ አይነት ኦፕሬቲንግ ሲስተሞች አሉ። ለምሳሌ ዊንዶ አለ። ዊንዶ ያው በማይክሮሶፍት ካምፓኒ ነው ዲቨሎፕ የተደረገው ማለት ነው። የመጀመሪያው የግራፊካል ዩዘር ኢንተርፌስ ነው። ዛት ሚንስ ጀስት በማውዝ የሚሰራ ማለት ነው። ሌፍት ክሊክ ምናምን የተጫናችሁት አንዱ የመጀመሪያው እሱ ነው። ከዛ ደግሞ ዩኒክስ ብለን የሚባል ኦፕሬቲንግ ሲስተም አለ። ይሄኛው መልቲ ታስኪንግ መልቲ ዩዘር ኮምፒውተር ኦፕሬቲንግ ሲስተም ነው። አብዛኛው ጊዜ በኮማንድ ቤዝድ ነው። ዛት ሚንስ ጀስት እዚህ ጋር ሰርች ማድረግ ገብቼ ሲኤምዲ
በዚህ ይጠቀማል። ሲኤምዲ ኮማንድ ነች። እያንዳንዷን የሆነ ነገር ለመክፈት ስትፈልጉ በኮማንድ ነው እንጂ አፕሊኬሽን ሌፍት ክሊክ ተጭኜ ምናምን ነገር የሚባል ነገር የለም። በተመሳሳይ ሊኒክስ ላይም እንደዛው ነው። ነገር ግን ሊኒክስ ላይ ስንመጣ ኢትዝ ኦፕን ሶርስ ኦፕሬቲንግ ሲስተም ነው። በጣም አሪፍ የሆነ ኦፕሬቲንግ ሲስተም ነው። በነገራችን ላይ ሊኒክስ ለተለያዩ ስራዎችም እንጠቀምበታለን ማለት ነው። ሌላኛው ደግሞ ዶስ ወይንም ዲስክ ኦፕሬቲንግ ሲስተም ብለን የምንጠራት አለች። ዲስክ ኦፕሬቲንግ ሲስተም ምን መሰላችሁ? ኮምፒውተራችን ላይ ያሉ ኢንተርናል ስቶሬጆች አሉ። ለምሳሌ ኤችዲዲ ወይንም ሃርድ ዲስክ ድራይቭ ብለን የምንጠራው ማለት ነው። የነኛ ኦፕሬቲንግ ሲስተም ዶስ ተብሎ ይጠራል። ዲስክ ኦፕሬቲንግ ሲስተም ወይንም ዲስኩ ወይም ሃርድ ዲስካችን እንዲሰራ የሚያስችለው ይችኛዋ ኦፕሬቲንግ ሲስተም ናት ማለት ነው። ለራሱ ኦፕሬቲንግ ሲስተም አለው ፋሚሊ። ይሄው ዲኦ እዚጋ እንደምትመለከቱት ዲኦኤስ ኢዝ ዘ ፓርት ኦፍ ኮምፒውተር ኦፕሬቲንግ ሲስተም ነው ዛት ኮንትሮል ኤንድ ማኔጅ ፋይል ኤንድ ፕሮግራም ስቶርድ ኦን ኤ ዲስክ ነው። ስለዚህ ዲስካችን ላይ ስቶር የሆኑ ፋይሎችን ፕሮግራሞችን ኮንትሮል እና ማኔጅ የምናደርግበት ነው የሚለን። ዶስ የሚል አብሪቬሽኑ ዲስክ ኦፕሬቲንግ ሲስተም ነው ማለት ነው። ሌላኛው ደግሞ አንድሮይድ የሚባል ኦፕሬቲንግ ሲስተም አለ። በተለይ ስማርትፎን ላይ የተለያየ ሞባይሎች ስልካችን ላይ ያለ ኦፕሬቲንግ ሲስተሙ አንድሮይድ ነው። ለምሳሌ ሳምሰንግ ስልኮች፣ የቴክኖ ስልኮች አብዛኞቹ አንድሮይድ ኦፕሬቲንግ ሲስተሞች ናቸው። የአይፎን ደግሞ ስልክ ስንመጣ አይኦኤስ ኦፕሬቲንግ ሲስተም ይጠቀማል ማለት ነው። ስለዚህ እያንዳንዱ ስልክ የራሱ የሆነ ኦፕሬቲንግ ሲስተም አለው ማለት ነው። በነገራችን ላይ እያንዳንዳቸው ኦፕሬቲንግ ሲስተሞች ላይ ስንመጣ ሁሉም የራሳቸው የሆነ ፋይል ኤክስቴንሽን የሚያስፈልጋቸውም አለ የማያስፈልጋቸውም አለ። ለምሳሌ ዊንዶው ኦፕሬቲንግ ሲስተም ላይ ስንመጣ ፋይል ኤክስቴንሽን ግዴታ ነው። ዩኒክስ ላይ ግን ግዴታ አይደለም። ሊኒክስ ላይ ደግሞ ስንመጣ ኦፕሬቲንግ ሲስተሙ ፋይል ኤክስቴንሽን ግዴታ ነው። አንድሮይድ ላይ ግዴታ ነው ፋሚሊ። ስለዚህ ፋይል ኤክስቴንሽን የሚያስፈልጋቸውና የማያስፈልጋቸው ኦፕሬቲንግ ሲስተሞች አሉ ማለት ነው። የተለያዩ ፋይል ታይፖች እና ከነ ኤክስቴንሽናቸው እንመለከታለን ፋሚሊ። ለምሳሌ ዶት ቲኤክስቲ የሚባል ኤክስቴንሽኑ ፋይል ታይፑ ማን ነው? የቴክስት ፋይል ነው። የሚከፍተው አፕሊኬሽን ማንኛውንም ወርድ ፕሮሰሲንግ አፕሊኬሽን ይከፍታል። ለምሳሌ ኮምፒውተራችን ላይ መተን ራይት ክሊክ ካደረግን በኋላ ኒው ላይ ገብተን እዚጋ ቴክስት ዶክመንት የምትላለች ይችኛዋ ማለት ነው። አለበለዛም ሰርች ማድረግ ወደ ገብታችሁ ኖትፓድ የምትባል አፕሊኬሽን አለች ይችኛዋ ነው። ጀስት ቴክስት ፋይል ነው የምንጽፍባት። ለምሳሌ ፋይል ላይ ገብቼ ከዛም በኋላ ሴቫስ ስል ጀስት እዚጋ እንደምትመለከቱት ሴቫስ ታይፑ ወይም ፋይል ኤክስቴንሽኑ ማን ነው? ዶት ቲኤክስቲ ነው። ፋይል ላይ ደስ ያለኝ ማስቀመጥ እችላለሁ ማለት ነው። ስለዚህ የፋይል ታይፓችን ዶት ቲኤክስቲ ከሆነ የቴክስት ፋይል ነው ማለት ነው። ዶት ዲኦሲ ወይም ዶት ዲኦሲኤክስ ደግሞ ከሆነ የማይክሮሶፍት ወርድ ዶክመንት ነው። የሚከፍተውም አፕሊኬሽን ማይክሮሶፍት ወርድ ነው። ዶት አርቲኤፍ የሚባላል ሪች ቴክስት ፎርማት ነው። ይህ የሚባለው ኤኒ ወርድ ፕሮሰሲንግ አፕሊኬሽን ይከፍታል ነው የሚለን። ወርድ ፕሮሰሲንግ ስንል ከቴክስት ጋር የተያዘ አፕሊኬሽኖች ናቸው። ማን ያካትታል ማለት ነው። ለምሳሌ ጉግል ክላውድም ሊያካትት ይችላል። ዶት ፒዲኤፍ ፖርቴብል ዶክመንት ፎርማት ነው። ዶክመንት ፕሬዘንቴሽን ፎርማት አብዛኛው ጊዜ ደግሞ የሚከፈተው አፕሊኬሽኑ በተለያየ ብራውዘሮች ነው። ለምሳሌ እኔ የከፈትኩት እዚጋ እንደምትመለከቱት ጂኤምኢንፎ ዶት ፒዲኤፍ ያለች ፒዲኤፍ የምንላት እችኛው የምትመለከቷት የፒዲኤፍ ፋይል ኤክስቴንሽን ናት። ስለዚህ ፒዲኤፍ ፋይሎች ደግሞ የሚከፈቱት አብዛኛው ጊዜ በፒዲኤፍ ሪደር አለበለዛም በብራውዘሮች ነው ማለት ነው። ዶት ፒፒቲ ፓወርፖይንት ነው። ዶት ኤክስኤልኤስ ወይም ዶት ኤክስኤልኤስ ኤክስ ከሆነ ደግሞ ስፕሬድሺት ወይም ኤክሴል ነው። ዶት ኤምዲፒ ሲሆን ደግሞ ዳታቤዝ ፋይል ማይክሮሶፍት አክሰስ ዳታቤዝ ፋይል የሚከፍትበት ነው። ዶት ዚፕ ወይም ዶት ራር ደግሞ እነኚህ ኮምፓሬሽን ፎርማት ፎር ፒሲ ናቸው። ዊንዚፕ እና ዊንራር፣ ይሄኛው ዊንዚፕ ነው፣ ይሄኛው ዊንራር ነው። ዶት ኢኤክስኢ የምትባለው ፋይል ደግሞ ዶስ ወይም ዊንዶ ሰልፍ ኤክስትራክቲንግ ፎርማት የሚባሉ አሉ። እነኚህ ፋይል ፎርማቶች ናቸው። ዳውንሎድ የሆኑ ፋይሎች ላንች የሚሆኑበት ቴምፖራሪ ዳይሬክተሪ ነው። ዶት ኤምፒ3 አውዲዮ ነው። ዶት ደብሊው ኤቪ ይሄም የኦዲዮ ፋይል ነው። ዶት ኤምፒ4 ከሆነ የሙቪ ወይንም የቪዲዮ ፋይል ነው። ዶት ኤምኦቪ ደግሞ ከሆነ እሱም ራሱ የቪዲዮ ፋይል ፎርማት ነው። ስለዚህ የተለያየ ፋይል ፎርማቶች አሉ። እያንዳንዳቸው ደግሞ የራሳቸው የሆነ ፋይል ኤክስቴንሽን አላቸው ማለት ነው። ሃይላይት እናንተም ተመልከቷቸው በደንብ። እዚጋ እንደምትመለከቱት ኤግዛምፕል ሰጥቶናል። ለምሳሌ ይሄኛው ሙዚክስ ዶት ኤምፒ4 ይላል አይደለም። ይሄኛው የቪዲዮ ፋይል ነው። ይሄኛው የማይክሮሶፍት አክሰስ ፋይል ነው። ይሄኛው የኢሜጅ ፋይል ነው። ይሄኛው የፒዲኤፍ ፋይል ነው። ይሄኛው የኤክሴል ፋይል ነው። እዚጋ እንደምትመለከቱት የማይክሮሶፍት ወርድ ፋይል ነው። ሪፖርት ዶት ራር የራር ፋይል ነው። ይሄኛው የኢሜጅ ፋይል፣ የቴክስት ፋይል፣ የጊፍ ፋይል ችኛዋ ልክ እንደ ቪዲዮ ነገር ነው የምትመስለው፣ ትንሽ የምትከፍትላችሁ ማለት ነው። ፕሌየር ዶት ኤፍኤፍ ይሄኛው የሙዚክ ፋይል አለ። ዶት
WAV ይሄም የሙዚክ ወይንም የኦዲዮ ፋይል ነው። በነገራችን ላይ ማይ አውዲዮ ዶት ኤምፒ3 ይሄኛውም አውዲዮ ነው ወይንም በድምፅ ማለት ነው። እነዚህ ሶስቶቹ የድምፅ ናቸው። ዶት pptx ደግሞ ወይንም ፓወርፖይንት ማለት ነው። ዶት RTF የሚባልም ፋይል አለ። ስለዚህ እያንዳንዳቸው ፋይል ኤክስቴንሽን ማወቅ ከፈለጋችሁ እናንተ የመጀመሪያዋ ይችኛዋ የፋይሉ ኔም ናት። ዶት ACCD ደግሞ የምንላት ይችኛዋ የፋይሉ ኤክስቴንሽን ናት። የፋይሉን ታይፕ ደግሞ የምታውቁት ምኑን በመመልከት ነው? ይሄኛውን ፋይል ኤክስቴንሽኑን በመመልከት ፋይሉ ምን አይነት ታይፕ እንደሆነ ማወቅ ትችላላችሁ። ለምሳሌ ዶት ACCD ከሆነ ጀስት ማይክሮሶፍት አክሰስ እንደሆነ ታውቃላችሁ። እዚህ ጋር እንደምትመለከቱት ሙዚክስ የሚለው የፋይሉ ኔም ነው። ዶት MP4 ደግሞ የሚለው ፋይል ኤክስቴንሽን ነው። ዶት MP4 ደግሞ የማን ፋይል ኤክስቴንሽን ነው? የቪዲዮ ፎርማት ፋይል ኤክስቴንሽን ነው ማለት ነው። ስለዚህ በዚህ መንገድ መረዳት ትችላላችሁ ፋሚሊ። ኮንሴፕት አለ ስንመለከተው ኦፕሬቲንግ ሲስተም ይለናል። ኢዝ ኤ ፕሮግራም ዛት ማኔጅ ኮምፒውተር ሪሶርስ ስፔሻሊ ዘ አሎኬሽን ኦፍ ዞስ ሪሶርስ አመንግ ዘ አዘር ፕሮግራም ይለናል። ይሄም ማለት ኦፕሬቲንግ ሲስተም የምንለው የኮምፒውተራችን ላይ ያለ ፕሮግራም ነው። የሚያገለግለንም ኮምፒውተራችን ላይ ያሉ ሪሶርሶችን አሎኬት ለማድረግ ማኔጅ ለማድረግ እንጠቀምበታለን የሚለን። ታይፒካል ሪሶርሶች የምንላቸው ወይም ማኔጅ የሚያደርጋቸው ለምሳሌ ሴንትራል ፕሮሴሲንግ ዩኒት ብለን የምንጠራው የኮምፒውተራችን ሜሞሪ፣ ፋይል ስቶሬጃችን፣ ኢንፑት አውትፑት ኦፕሬሽኑን፣ ዲቫይስ ኔትወርክ ኮኔክሽኑ በአጠቃላይ ምን የሚያደርግልን ማኔጅ የሚያደርግልን ኦፕሬቲንግ ሲስተማችን ነው ማለት ነው። እኔ የምጠቀመው ለምሳሌ ይሄኛው ዊንዶ 10 ነው። ፋይል ኔም ኤክስቴንሽን ደግሞ ብለን የምንጠራት ሰፊክስ አደር ቱ ዘ ኔም ኦፍ ኮምፒውተር ፋይል ይለናል። ይሄ ማለት የኮምፒውተራችን ፋይል ፋይል ኔሙ ይሄ ነው። ከዛም በኋላ ከሱ ቀጥላ የምትጨመረው ዶት pptx ምናምን እያልናት ይጠራናት ይችኛዋ ፋይል ኤክስቴንሽን ናት ማለት ነው። ስለዚህ ፋይል ኤክስቴንሽን ብለን የምንጠራው ይሄ ነው። ሰፊክስ ማለት ከመጨረሻ የተጻፈ ነው። ሰፊክስ ሲሆን ማለት ነው። ፕሪፊክስ ሲሆን ግን መጀመሪያ ላይ ነበር መጻፍ ያለበት። ስለዚህ ሰፊክስ ለማለት የፈለገው ከፊት የተጻፈ ነው ማለት ነው። ይህን ዩኒክስ ኦፕሬቲንግ ሲስተም ፋይል ኤክስቴንሽን ኢዝ ኦፕሽናል ነው። ማስቀመጥም አለመጠቀም እንችላለን። ፋይል ኢን ዊንዶ ኦፕሬቲንግ ሲስተም ግን ግዴታ ማንዳቶሪ ነው። ዶስ ብለን የምንጠራው ኦፕሬቲንግ ሲስተም ደግሞ 3 ካራክተር ይጠቀማል። ዊንዶ ደግሞ ዩዝ 4 እና 3 ፋይል ኤክስቴንሽን ይጠቀማል። ፋይል ኤክስቴንሽን ኔም ማለት ነው። ዩኒክስ ግን አንሊሚትድ ካራክተር ይጠቀማል። ከፈለገው ምንም ላይ ይጠቀም ይችላል፣ ኦፕሽናል ስለሆነ ማለት ነው። ሌላኛው ደግሞ የምንመለከተው ስለ ፋይል ዳይሬክተሪ ስትራክቸር ይሆናል ማለት ነው። ፋይል ዳይሬክተሪ ስትራክቸር የሚለውን ምንድነው የሚለውን ነገር እንመልከት። ዘ ዳይሬክተሪ ስትራክቸር ኢዝ ዘ ዌይ አን ኦፕሬቲንግ ሲስተም ሾ ኢትስ ሲስተም ኤንድ አዘር ታይፕ ኦፍ ፋይል ቱ ዘ ኮምፒውተር ዩዘር ይለናል። ይህም ማለት ዳይሬክተሪ ስትራክቸር የምንለው ኮምፒውተራችን ላይ የተቀመጡ የፋይል የፎልደር ስትራክቸሩ በኦፕሬቲንግ ሲስተሙ ምን ይመስላል የሚለውን ነገር የሚያሳየን ነው የሚለን። ፋይል አር ታይፒካሊ ዲስፕሌይድ ኢን ሄራርቺካል ትሪ ስትራክቸር ነው አብዛኛው ጊዜ የሚቀመጡት። ዌን ዩ ሲ ዘ ስትራክቸር ኢት ሉክ ላይክ ኤ ትሪ ሂንስ ዘ ተርም ሄራርቺካል ትሪ ስትራክቸር ነው። ኢት ኢዝ ዩዝድ ቱ ዲስክራይብ ኢት ዘ ፈርስት ኦር ዘ ቶፕ ፎልደር ዳይሬክተሪ ኢን ዘ ስትራክቸር ኢዝ ኮልድ ሩት ዳይሬክተሪ ብለን እንጠራዋለን። ከዛ ከሱ ደግሞ ያለው ሰብ ዳይሬክተሪ ወይንም ኖስ ዳይሬክተሪ ብለን የምንጠራው ነው። ዘ ተርም ፓራንት ኤንድ ቻይልድ አር ኦፍን ዩዝድ ቱ ዲስክራይብ ዘ ሪሌሽንሺፕ ቢትዊን ዘ ዳይሬክተሪ ኤንድ ዘ ሰብ ዳይሬክተሪ፣ በሁለቱ መካከል ያለውን ሪሌሽንሺፕ ፓራንት እና ቻይልድ ብለን ሪፕሬዘንት ማድረግ እንችላለን ማለት ነው። ጠቅላላ አድርጌ ግን ኮምፒውተር ላሳያችሁ። መጀመሪያ ፋይል ኤክስፕሎረርን ትከፍታላችሁ። ተከፈታችሁ በኋላ ለምሳሌ እዚህ ላይ ጀስት ዳውንሎድ ውስጥ ልግባና ላሳያችሁ። ከዛም በኋላ ቢንቢዝ ምትላለች ወይንም ቪዲዮ የምትለው ፋይል ውስጥ ልግባና ከዛም በኋላ ፋይናል ኤዲት የምትለው ውስጥ ልግባ። ከዛን ከላይ እንደምትመለከቱት ችኛዋ ሌፍት ክሊክ ልጫናት። እዚህ ጋር ይታያችኋላ። መጀመሪያ የት ነበር ያለሁት? ሎካል ዲስክ ሲ ውስጥ ነበር ያለሁት እዚህ ጋር እንደምትመለከቱት። ከዛ ዩዘር ወደሚለው ገባው። ሰብ ዳይሬክተሪ ይሄ ነው። ከዛ ጂጄሚንፎ የሚባል ፎልደር አለ። ከዛ ደግሞ ከሱ ስር ቪዲዮ የሚባል ፎልደር አለ። ከዛ ከሱ ቀጥሎ ፋይናል ኤዲት የሚል ፎልደር አለ ማለት ነው። ስለዚህ በአጠቃላይ ትሪ ስትራክቸር ብለን የምንጠራው ይሄ ነው። ከአንዱ ተዋረድ አለው ማለት ነው። የመጀመሪያዎች የምትመለከቷት ሲኮለን ብለን የምንጠራት ኮምፒውተራችን ላይ ያሉ የፋይል ዳይሬክተሪው እንደ ሩት ያገለግለናል ማለት ነው። ከዛን ከሱ ቀጥሎ ያለው ይሄኛው ሰብ ዳይሬክተሪ ነው፣ ዩዘር የሚለው ማለት ነው። ከዩዘር ቀጥሎ ደግሞ ያለው ጂጄሚንፎ የሚለው ፎልደር ለዩዘር ምንድነው ሰብ ዳይሬክተሪ ነው እያለ ይቀጥላል ማለት ነው። ስለዚህ በአጠቃላይ ፋይል ዳይሬክተሪ ማለት ኮምፒውተራችን ላይ የተቀመጡት የፋይሎች የፎልደሮች የተቀመጡበት ስትራክቸሩ ምን ይመስላል
የሚለው ነገር ነው። ሌላ የተለየ ነገር አይደለም ፋሚሊ። እዚህ ጋር እንደምትመለከቱ ለምሳሌ ዘ ሩት ዳይሬክተሪ ኮንቴን ኦል አዘር ፎልደር ኦር ፋይል ኢን ዘ ድራይቭ ይለን። እዛ ድራይቭ ላይ ኮምፒውተር ድራይቫችን ላይ ሁሉንም ፎልደሮች የያዘው ሩት ዳይሬክተሪ ብለን እንጠራዋለን። ፎር ኤግዛምፕል ዘ ሩት ዳይሬክተሪ ኦፍ ዘ ሜን ፓርሽን ኦን ኮምፒውተር ኢዝ ዩዥዋሊ ሲ ኮለን ነው የምንጠቀማት። ዘ ሩት ፎልደር ኦፍ ዲቪዲ ወይም ሲዲ ድራይቭ ደግሞ ሜቢ ዲ ኮለን ሊሆን ይችላል። በተመሳሳይም ሪሙቬብል ዩኤስቢ ፍላሽ ብንጨምር ወይም ብንሰካ እሱ ላይ ስም ሪፕሬዘንት ያደርግለታል። ቢ ወይንም ዲ ወይንም ሲ ሊለው ይችላል፣ ችግር የለውም። ጂም ሊለው ይችላል። ከዛን የሱ የዲ ኮለን ብለን የጠራናት ወይንም ጀስ ኮምፒውተራችን ላይ እንዳለው ሎካል ዲስክ ሲ ብሎ ዩኤስቢ ፍላሻችን ላይም ስም ይሰጠዋል እና ያ ስሙ እንደ ሩት ዳይሬክተሪ እንጠቀምበታለን የሚለን። ፎልደር ኢዝ ቨርቹዋል ሎኬሽን ዌር ፕሮግራም ፋይል ኤንድ ፎልደር አዘር ፎልደር ካን ቢ ሎኬትድ የሚቀመጡበት ነው የሚለን። ዛት ሚንስ ኮምፒውተራችን ላይ ያሉ ፎልደር ለምሳሌ ይሄኛው ፎልደር ወይንም ይሄኛው ፎልደር መጥራት ትችላላችሁ። ኮምፒውተራችን ላይ ያሉ በአጠቃላይ ፎልደሮች በውስጡ የተለያዩ ፋይሎች እና ተጨማሪ ሌሎች ፎልደሮችን የሚይዛል ነው የሚለን። ለምሳሌ ይሄኛው ፎልደር ልክፈተውና እዚህ ጋር አንድ ፎልደር ክሬት ላርግ። ለምሳሌ ፎልደር ምትራል ጫናት ከዛም በኋላ ቢ ልበለው ችግር የለውም። እዚጋ ስሙን እዚጋ እንደምትመለከቱት ይሄኛው ፎልደር ማንም የሚለው ፎልደር ውስጥ ነው የተገኘው፣ አይሲቲ ቡክ የሚለው ፎልደር ውስጥ ነው ያለው ማለት ነው። እዚጋ እንደምትመለከቱት የቢ የሚለው ፎልደር ማለት ነው። ይሄ ደግሞ ከፍቼ ውስጡ ሌላ ፎልደር ክሬት ማድረግ እችላለሁ ደስ ያለኝን ማለት ነው። ለምሳሌ ፎልደሩ ስም ሲ ልበለው። ከዛም በኋላ እዚህ ውስጥ ደግሞ ይሄን ከፍቼ ፋይል ክሬት ማድረግ እችላለሁ። ራይት ክሊክ ላርግና የማይክሮሶፍት ወርድ ፋይል ክሬት ላርግ። ለምሳሌ ይሄው ስቱደንት የሚል ፋይል ክሬት አደረኩኝ እዚጋ እንደምትመለከቱት ማለት ነው። ስለዚህ እዚህ ኮምፒውተራችን ላይ አንደርስታንድ ማድረግ ያለባችሁ ምንድነው፣ ኮምፒውተራችን ላይ የተለያዩ ፎልደሮች አሉ። እነኛ ፎልደሮች ደግሞ በውስጣቸው የተለያየ ፋይሎችን እና ሪሌትድ የሆኑ ፎልደሮችን በአንድ ላይ ይይዝልናል ነው የሚለን። ፎልደር ኢት ኢዝ ኦልሶ ኮልድ ዳይሬክተሪ ነው። ዳይሬክተሪ ብለን እንጠራዋለን። መያዣ ነው፣ አናዘር ነው የሆነው። ኢት ኢዝ ዘ ቱል ፎር አሬንጂንግ ፋይል ኦን ዲስክ። ስለዚህ ዲስካችን ላይ ፋይሎቹ አሬንጅ የሚሆኑበት ነው። ፋይል አር ኦርጋናይዝድ ባይ ስቶሪንግ ሪሌትድ ፋይል ኢን ዘ ሴም ዳይሬክተሪ ፎልደር ዊች ሆልድ ፋይል ኦር አዘር ፎልደር ኦን ዘ ኮምፒውተር አር ኮልድ ሰብ ፎልደር ብለን እንጠራዋለን ማለት ነው። ይሄም ማለት ጀስት ቡክን ልክፈትና ላሳያችሁ። እዚህ ውስጥ ምን የሚባል ፎልደር አለ? ቢ አይደለ? ይሄ ቢ ፎልደር ምንድነው? ሰብ ፎልደር ነው። ምክንያቱም አንድ ፎልደር ሌላ ፎልደር ውስጥ ከተገኘ ያ ፎልደር ሰብ ፎልደር ተብሎ ይጠራል ማለት ነው። እዚጋ ፊገር 1.5 እንደምትመለከቱት ለምሳሌ የሩት ዳይሬክተሪያችን እዚጋ እንደምትመለከቱት ማለት ነው። ከላይ ሩት ዳይሬክተሪ አለ። ከዛ በሱ ደግሞ ሰብ ፎልደሮች አሉ ወይም ሰብ ዳይሬክተሪ 1 ሰብ ዳይሬክተሪ 2 ይላል። ከዛ ፋይል 1 ፋይል 2 ፋይል 3 ፋይል 4 እዚህ ውስጥ የሚገኛሉ ማለት ነው። ለምሳሌ እኔ ዴስክቶፕ ላይ ላሳያችሁ። እዚጋ አንድ ፎልደር ክሬት ላድርግና ማለት ነው። ከዛ ከላይ በኩል ያለው ፎልደር እንደምን ያገለግለናል? እንደ ሩት ማለት ነው። እዛ ላይ ክሊክ ላድርግና እስቲ ፎልደር የዚህኛውን ስሙን ኤ ልበለው። ከዛ ኤ የሚባለው ፎልደር ውስጥ 2 ፎልደሮች ክሬት ላድርግ ማለት ነው። ሰብ ፎልደሮች ማናማ የሚባሉ ኤ እና ቢ የሚባል ፎልደር ማለት ነው። ሶሪ ቢ እና ሲ፣ አንዱን ቢ ላድርገው፣ አሁንም አንደኛውን ደግሞ ሲ ላድርገው ማለት ነው። እነኚህ ሁለቱ ሰብ ፎልደር ኦፍ ኤ ናቸው ማለት ነው። ከዛ ቢ የሚለው ፎልደር ውስጥ ሌላ ፋይል ክሬት ማድረግ እችላለሁ። ለምሳሌ የፓወርፖይንት ፋይል ክሬት ማድረግ እችላለሁኝ። ከዛ ደግሞ ከዚህኛው ልውጣና ኤ ውስጥ ልመለስና ሲ ውስጥ ልመለስና እዚህኛው ውስጥ ደግሞ ደስ ያለኝን ፋይል ክሬት ማድረግ እችላለሁ። ለምሳሌ የቴክስት ዶክመንት ፋይል ክሬት ላድርግ፣ ኤችኤች ልበለው። ያው እዚህ ጋር እንደምትመለከቱት። ስለዚህ በአጠቃላይ እዚህ ላይ ያለው በዚህ ነው ሪፕሬዘንት የሚያደርገው። መጀመሪያ ሩት ዳይሬክተሪያችን አለ ኤ ማለት ነው። ከዛ በኤ ውስጥ ማናምን አስቀምጫለሁ? ቢ እና ሲ ማለት ነው። ከዛን በኤ ውስጥ ለምሳሌ የማይክሮሶፍት ወርድ ፋይል ክሬት አደረኩ። እዚኛው ውስጥ ደግሞ የፓወርፖይንት ፋይል ክሬት አደረኩ። ሌሎቹ ፋይሎችን እናንተ ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ በአጠቃላይ ፋይል ዳይሬክተሪ ስትራክቸሩ ኮምፒውተራችን ላይ ያለው ይሄን ይመስላል ማለት ነው። ሌላኛው የምንመለከተው ዳይሬክተሪ ፓዝ ወይንም ፋይል ፓዝ ነው። ይህም ማለት ኮምፒውተራችን ላይ ያንዳንዱ ፎልደሮች ወይንም ፋይሎች የራሳቸው የሆነ ፓዝ አላቸው። ይህም ማለት ከሩቱ ጀምሮ እነሱ ስማቸው ድረስ ፋይሉ ሎኬሽኑ የሚገኝበት ድረስ ያለው ዳይሬክተሪ ፓዝ ወይንም ፋይል ፓዝ ብለን እንጠራዋለን ማለት ነው። ይሄ የትኛው እንደሆነ ላሳያችሁ። ጀስት አንድ ፎልደር ፋይልስ ፎልደር ልክፈትና ሲን ልክፈታት። ከዛ ይችን ክሊክ ላድርጋትና ከላይ ሽኛዋን አድሬሷን ሌፍት ክሊክ ልጫናት። እዚህ ጋር እንደምትመለከቱት ሲ ኮለን ዩዘር ጄምፎ ዴስክቶፕ ኤ ከዛ ሲ ይላል አይደለም? እዚህ ጋር እንደምትመለከቱት። ስለዚህ እቺ ኤች የምትባለው ፋይል የምትገኘው ይችኛዋ፣ ይሄ በአጠቃላይ ይሄ ፓዟ ነው። ይሄ
ይቺ ፋይሏ ሎኬሽኗ የተቀመጠበት ከሩቱ ጀምሮ እሷ እስካለችበት ድረስ ያለው ምን ብለን እንጠራዋለን ማለት ነው? ፓዝ ነው። የአንድ ፋይል ሎኬሽኑ መገኘው ኮምፒውተራችን ላይ ያለው በዚህ መንገድ የምንጠቀምበት ከሆነ ዳይሬክተሪ ፓዝ ወይንም ፋይል ፓዝ ብለን እንጠራዋለን ማለት ነው። እዚህ ጋር ግን ያሳየኋችሁ እኔ የፋይሉን ነው። የፎልደሩን ለምሳሌ ብንመለከት ይሄው የሲ የምትገኘው ወይንም ቢ በዚህ ውስጥ ነው ማለት ነው። ስለዚህ በዚህ ይሄንንም ቼክ ማድረግ ትችላላችሁ ማለት ነው ፋሚሊ። When a file system is organized as a directory tree, some way is need to specify the file name ይለናል። ፋይል ሲስተማችን ላይ ለምሳሌ የተለያዩ ዳይሬክተሮችን በትሪ መንገድ በምናደርግበት ሰዓት እያንዳንዳቸውን ፋይል ኔሞች ስፔሲፋይ ማድረግ አለብን። the use of tree structure directory minimize the difficulty of assigning unique name ይለናል። በተለይ እዚህ ጋር ለምሳሌ ኮምፒውተራችን ላይ እንደምታውቁት ተመሳሳይ የሆኑ ፋይል ታይፖችን አንድ ላይ ማስቀመጥ አንችልም ነው የሚለን። ነገር ግን የተለያየ ሎኬሽን ላይ ማስቀመጥ ይቻላል። ለምሳሌ ቢ ውስጥ እዚህ ላይ የማይክሮሶፍት ሌላ ለማይክሮሶፍት ወርድ ፋይል ክሬት ላድርግ። ለምሳሌ የማይክሮሶፍት ወርድ ፋይል ክሬት ላድርግ። ስሙን ማልበለው ኤል በለው እዚጋ እንደምትመለከቱት። ከዛ ልመለስና ሲ ውስጥ ደግሞ የማይክሮሶፍት ወርድ ክሬት ላድርግና እዚጋም ስሙን ማለት ምን ማለት እችላለሁ? ኤ ማለት እችላለሁ ማለት ነው። ስለዚህ እዚጋ እንደምትመለከቱት ይሄኛው ሲ ውስጥ ያለው ኤ ነው ስሙ የማይክሮሶፍት ወርዱ ማለት ነው። በተመሳሳይም ቢ ውስጥ የማይክሮሶፍት ወርድ የሚባል ስም አለ ማለት ነው። እነኚህ ኔሞች ተመሳሳይ ፎልደር ላይ ቢቀመጡ ዩኒክ ኔም ማድረግ አንችልም። ግዴታ ስማቸው መለየት አለበት ማለት ነው። ስለዚህ ግዴታ ዩኒክ ኔም እንድናስቀምጥ አያስገድደንም ማለት ነው። በተለይ የተለያየ ፎልደር ክሬት በምናደርግበት ሰዓት። ስለዚህ የትሪ ስትራክቸሩ ዩኒክ ኔም አሳይን ማድረጋችን ዲፊካልቲውን ሪዲዩስ ያደርግልናል ማለት ነው። እዚጋ እንደምትመለከቱት ዘ ስሬስ ኦፍ ዳይሬክተሪ ኔም culminating in the file name itself consist path name for the file ይለናል። ፊገር 1.7 እዚጋ እንደምትመለከቱት ሲ ኮለን ይለና ከዛ ዩዘር ከዛ ሳራ ከዛ በሳራ ውስጥ ደግሞ የሚገኝ ፎልደሮች አሉ። ሚውዚክ፣ ፒክቸር፣ ዶክመንት የሚል ፎልደር አለ። ከዛ ለምሳሌ ሚውዚክ እና ፒክቸር ውስጥ ሰብ ዳይሬክተሮችም አሉ ነው የሚለን። ከዛ እዚህ ሚውዚክ የሚለው ውስጥ click.mp3 የምትባል ፋይል አለች፣ የአውዲዮ ፋይል። እዚህ ጋር ስፔሻል የሚል ሰብ ዳይሬክተሪ ፎልደር አለ። ስለዚህ ጋር እንደምትመለከት ኮምፒውተራችን ላይ ያለ የፎልደር ስትራክቸሩ ወይንም የዳይሬክተሪ ስትራክቸሩ ነው ማለት ነው። ለምሳሌ to access the file click.mp3 የምትለዋን እችኛዋን አክሰስ ለማድረግ ይልናል። you need to follow the step stated below የተጠቀሱትን ምን ማድረግ አለብን? መከተል አለብን ማለት ነው። ይሄም ማለት መጀመሪያ ሲኩስ ነው ከዛ ዩዘር ከዛ ሳራ ከዛ ሚውዚክ የሚለው ፎልደር ውስጥ ገቡና እችኛዋን ክሊክ የምትለዋን ታገኟታላችሁ ማለት ነው። ኦፕን ዚ ድራይቭ ይኸው እንደምትመለከቱ ሰሌክት ዘ ዩዘር ፎልደር የሚለውን ከዛ ሳራ ከዛ ሚውዚክ የሚለውን ፎልደር ነው የምትመርጡት ነው የሚለን። ከዛ ክሊክ ኤምፒ3 የምትለዋን ሚውዚክ ፋይል ወይንም አውዲዮ ፋይል ማግኘት ትችላላችሁ ማለት ነው። ታይፕስ ኦፍ ዳይሬክተሪ ፓዝ እነኚህ ሆን ዳይሬክተሪ ፓዞች በሁለት ይከፍላቸዋል ነው የሚለን። እዚጋ እንደምትመለከቱ አብሶሉት ፓዝ ኔም እና ሌላኛው ደግሞ ሪላቲቭ ፓዝ ኔም አለ ማለት ነው። አብሶሉት ፓዝ ኔም የምንለው በነገራችን ላይ አን አብሶሉት ፓዝ ኔም ሪፕሬዘንት ዘ ኮምፕሊት ኔም ኦፍ ዳይሬክተሪ ኦር ፋይል ፍሮም ዘ ሩት ዳይሬክተሪ ዳውንዋርድ ይላል። ሪጋርድለስ ኦፍ ዌር ዩ አር ወርኪንግ ኢን ዘ ፋይል ሲስተም ዩ ካን ኦልዌይስ ፋይንድ ኤ ዳይሬክተሪ ኦር ፋይል ባይ ስፔሲፋይንግ ኢት ኢዝ አብሶሉት ፓዝ ይለናል ማለት ነው። ስለዚህ በደንብ አንደርስታንድ ማድረግ ያለብን አብሶሉት ፓዝ ኔም የምንለው ምንድነው? ከሩት ዳይሬክተሪ ጀምሮ እስከ ፋይል ኔም ወይም እስከ ፎልደሩ ድረስ ያለው ፓዝ ምን ብለን እንጠራዋለን? አብሶሉት ፓዝ ብለን እንጠራዋለን የሚለን። ለምሳሌ እኔ ኮምፒውተር ላይ ላሳያችሁ። ፋይል ኤክስፕሎረርን ከፈትኩትኝ። ከዛን በኋላ ቪዲዮ የሚለው ፎልደር ውስጥ ገባው። ከዛን እዚጋ እንደምትመለከቱ ፋይናል ኤዲት የሚላለ እዚህ ውስጥ ገባውኝ። ከዛን እዚጋ እንደምትመለከቱ ለምሳሌ ሃንድ ብሬክ የምትለች ሌፍት ክሊክ ልጫናት። እዚጋ ከላይ ያለችን አዲስ ባሯን ክሊክ ላድርጋት። ተመልከቱ ሲ ብሎ ከዛ ኮለን ዩዘር ጄሚንፎ ቪዲዮ ፋይናል ኤዲት እና ከዛን እችኛዋን ወደኋላ አንድ ባክዋርድ ስላሽ አደረግና ማን አስቀምጣለሁ ማለት ነው። ሃንድ ብሬክ ነው። ሃንድ ብሬክ ይቹት እቺ እዚጋ የምትመለከቷት ከዚህ ጀምሮ እስከዚህ ድረስ ያለው የሃንድ ብሬክ የሚለው የቪዲዮ ፋይል ፉል ፓዝ ኔሙ ነው ማለት ነው። ስለዚህ አብሶሉት ፓዝ ኔም ብለን የምንጠራው ይሄ ነው ማለት ነው። በተመሳሳይም መጽሐፋችሁ ላይ ያለው በተለይ ክሊክ ኤምፒ3 የምንለው መጀመሪያ ሲኮለን አለ፣ ከዛ ዩዘር ከዛ ሳራ የሚለው ፎልደር ከዛ ሚውዚክ የሚለው ፎልደር ከዚህ ድረስ ያለው በአጠቃላይ ፉል ፓዝ ኔሙ ነው አይደለም። click.mp3 እስከሚለው ድረስ ያለው እቺ እዚህ በአጠቃላይ ኛው ደግሞ አብሶሉት ፓዝ ኔማችን ነው ማለት ነው። ሁለተኛ ላይ የምናገኘው ደግሞ ሪላቲቭ ፓዝ ኔም ነው። ዛት ሚንስ አንጻራዊ ነው። አንጻራዊ ስንል የሆነ ፋይል ኔም ከሆነ ቦታ ያለው ወይንም ጀስት ፎልደሩ ሊሆን ይችላል የፎልደሩ
ፓዝኔም አለበለዚያም የፋይሉ ፓዝኔም ሊሆን ይችላል ከሆነ አንጻራዊ ፓዝኔም ነው የምንመለከተው ማለት ነው። እዚሁ መጽሐፋችሁ ላይ ያለውን ለምሳሌ እንደ ኤግዛምፕል ላሳያችሁ። ለምሳሌ እቺ ሚዚክ የምትለው ፎልደር አለች አይደለም? እዚህ ድረስ አንድ ፓዝኔም ብንወስድ ይሄ የምትመለከቱት ማለት ነው። ከዚህ ጀምሮ እችኛዋ click.mp3 የምትለው እችኛዋ ፋይል እችኛዋ ከዚህ አንጻር ያለችበት ዛስሚስ ይሄኛው ሪላቲቭ ፓዝኔም ብለን እንጠራዋለን ማለት ነው። click.mp3 ብለን የምንጠራው ከማን አንጻር? ከሙዚክ አለበለዛም ከዚህ ከሳራ ከሚለው ከዚህኛው ልጀምርና ሙዚክ ባክዋርድ ስላሽ click.mp3 ይችኛዋ ከዚህኛዋ ያላት አንጻራዊ ምን ብለን እንጠራዋለን? ሪላቲቭ ፓዝኔም ብለን እንጠራዋለን ማለት ነው። ግዴታ ግን ወደ ኋላ ስንሄድ ማግኘት ያለብን ዳይሬክተሪውን በሱ አቅጣጫ ማግኘት አለብን ማለት ነው። ስለዚህ እንደዛ ከሆነ ሪፕሬዘንት የሚያደርግልን ሪላቲቭ ፓዝኔም ብለን እንጠራዋለን ማለት ነው። ነገር ግን ፉል ፓዝኔሙ ከሆነ ደግሞ እንዳለ በአጠቃላይ ከሆነ አብሶሊት ፓዝኔም ብለን እንጠራዋለን ማለት ነው። ቤተሰብ እስቲ ስለ ፋይል ዳይሬክተሪ በደንብ አንደርስታንድ እንድታደርጉ አክቲቪቲ 1.4ን አብረን እንስራት። የመጀመሪያው ጥያቄ ምን ይለናል? ስቴት ዘ ሚኒንግ ኦፍ ተርም ፓዝኔም የምንለው ምንድን ነው የሚለውን ነገር እና ሁለተኛ ላይ ደግሞ ስንመጣ ዲፋይን አብሶሊት ፓዝኔም እና ሪላቲቭ ፓዝኔም የሚለውን ይለናል። ስለዚህ ነው የሰራሁት አለ። እስቲ ወደ እሱ ልውሰዳችሁ ማለት ነው። ፓዝኔም ብለን የምንጠራው ምን መሰላችሁ? ፓዝኔም ኢዝ ዘ ሎኬሽን ኦር አድሬስ ኦፍ ኤ ፋይል ኦር ዳይሬክተሪ ኢን ኤ ፋይል ሲስተም ይለናል። ስለዚህ ፋይል ሲስተም ላይ ወይም ኮምፒውተራችን ላይ ያለ ፋይል ሲስተም አለ አይደለም? የአንድ ፋይል መገኘው ሎኬሽን ወይም አድሬሱ ፓዝኔም ብለን እንጠራዋለን ማለት ነው። ለምሳሌ እናንተ አዲስ አበባ ውስጥ የምትኖሩ ከሆነ ከዛን ስፔሲፊክ ቦታችሁ ክፍለ ከተማውና ወረዳው ከዛም በኋላ ስቀጥል ስፔሲፊክ ቦታው ሰፈራችሁ አለ አይደለም? ስለዚህ ያ ከአዲስ አበባ ጀምሮ ውስጥ ሰፈራችሁ ድረስ ያለው አድራሻችሁ ነው አይደለም? ስለዚህ ያ ፓዝኔም ብለን እንጠራዋለን። የማንኛውም ሰው የሚኖርበት ሰፈሩ ማለት ነው። ጀስት አድራሻው ከተባልን በተመሳሳይ ኮምፒውተራችን ላይ ያሉ ፋይሎች፣ ፎልደሮች የራሳቸው የሆነ ኮምፒውተራቸው ላይ አድራሻ አላቸው ማለት ነው። ከየቱ ጀምሮ? ከሩቱ ጀምሮ ማለት ነው። እንደ ምሳሌ ላሳያቸው። ፋይል ኤክስፕሎረርን ልክፈትና እዚህ ጋር ዚስ ፒሲ የምትለውን ስትጫኑት ሎካል ዲስክ ሲ ይላል። ይሄኛው ሩታችን ነው። ይሄን ብንከፍት ከዛን በኋላ ዩዘር የሚለው ላይ ብንገባ ከዛን ጂጄሚንፎ የሚለውን እንክፈተው። ከዛን እዚጋ እንደምትመለከቱት ዳውንሎድ ዴስክቶፕ ነው የሚላል። ዴስክቶፕ ልክፈተው እዚጋ እንደምትመለከቱት። ከዛን አይሲቲ ቡክ የሚለውን ከፈትኩት እዚጋ እንደምትመለከቱት ማለት ነው። ለምሳሌ እቺ ቢ ፎልደር የምንላት እቺ ሎኬሽኗ ከሄድ ጀምሮ ነው ማለት ነው። ሲ ዩዘር ጂጄሚንፎ ዴስክቶፕ አይሲቲ ቡክ። ስለዚህ እስከ ከዛን በኋላ ባክዋርድ ስላሽ ከዛን በኋላ ቢ እዚጋ ስትመለከቱ ማለት ነው። ይሄ የማን አድራሻ ነው ማለት ነው? የቢ ፎልደር አድራሻ ነው ማለት ነው። ይሄ ከላይ ያለው እንደምትመለከቱት ይሄኛው ፓዝኔም ብለን እንጠራዋለን ማለት ነው። ስለዚህ ቢን ለማግኘት መጀመሪያ ከሲ ወርደን ከዛ ዴስክቶፕ ውስጥ መግባት አለብን ማለት ነው። ይቺ ቢ የምትባለውን ፎልደር ለማግኘት ለምሳሌ ወደኋላ ልመልስላችሁና ከዴስክቶፕ ልውጣና ዳውንሎድ ውስጥ ብገባ አላገኛትም አይደለ? ዳውንሎድ ውስጥ ብገባ አላገኛትም። ስለዚህ ሎኬሽን ስቻለሁ፣ የሆነ መንገድ ስቻለሁ ማለት ነው። ስለዚህ ግዴታ ቢ የምትባለውን ፎልደር ለማግኘት በዴስክቶፕ ገባና ከዛ አይሲቲ ቡክ የሚለው ፎልደር ላይ ገብቼ ከዛን እዚህ ጋር አገኛታለሁ ማለት ነው። ስለዚህ ይህ አንድን ፋይል ኮምፒውተራችን ላይ የምናገኝበት ሎኬሽኑ አድሬሱ ፓዝኔም ተብሎ ይጠራል ማለት ነው። ከዛን ፓዝኔም ደግሞ እዚህ ጋር እንደ ጥያቄው እንደምትመለከቱት አብሶሉት ፓዝኔም እና ሪላቲቭ ፓዝኔም ተብሎ ይከፈላሉ፣ ወይም በሁለት ናቸው ማለት ነው። ስለዚህ እነኚህ ደግሞ ምን ማለት እንደሆኑ እንመልከታቸው። አብሶሉት ፓዝኔም የምንለው አን አብሶሉት ፓዝኔም ስፔሲፋይ የሚያደርግልን ዘ ፉል ፓዝ ቱ ፋይል ኦር ዳይሬክተሪ ይለናል ማለት ነው። ስታርቲንግ ፍሮም ሩት ዳይሬክተሪ፣ ከሩት ዳይሬክተሪ ከዋናው ከሎካል ዲስክ ሲ ከዚህ ጋር እንደምትመለከቱት ከሲ ጀምሮ እስከ ቢ ድረስ ያለው ባክዋርድ ስላሽ ፎልደር ቢ ቻለች አይደለም? እዚህ ድረስ ያለው የቢ ፎልደር ፉል ፓዝኔሙ ምን ብለን እንጠራዋለን? አብሶሉት ፓዝኔም ብለን እንጠራዋለን ማለት ነው። ነገር ግን ሪላቲቭ ከሆነ ለምሳሌ ይሄ ቢ ፎልደር ወይንም ቢ ፎልደር ስንከፍት ደግሞ ሌላ ሲ ፎልደር ሊኖር ይችላል። አለበለዚያም እዚሁ ጋር ለምሳሌ ቻፕተር ዋን የምትለው ፋይል አለች አይደለም? ይቺ የዚህ የቻፕተር ዋን ፋይል ከማን አንጻር ስንመለከተው? ከዴስክቶፕ አንጻር። ስለዚህ ከዴስክቶፕ አንጻር የት ውስጥ ነው የምናገኘው ማለት ነው? አይሲቲ ቡክ ውስጥ ትገቡና ከዛም በኋላ ታገኙታላችሁ ማለት ነው። ለምሳሌ ወደኋላ ልመለስላችሁ፣ እዙ ላይ እንደሆነን ወደኋላ ልመለስና
እዚህ ጋር ዴስክቶፕ አለ አይደለም። ዴስክቶፕ ውስጥ ተገባም በኋላ እዚህ ጋር እንደምትመለከቱት ሌሎች ፎልደሮች አሉ። ማይ ፋይል የሚል አለ። እዚህ ጋር ሌሎች ፋይሎች አሉ። ስለዚህ ቢ የምትባለውን ፎልደር የምናገኛት ግዴታ አይሲቲ ቡክ የምትለው ውስጥ ገብተን ነው ማለት ነው። አይሜን ቻፕተሯን የምንላትን ፋይል የምናገኛት ማለት ነው። ስለዚህ ሪላቲቭ ከሆነ አንጻራዊ ነው፣ አጠገቡ ከሚገኝ ዳይሬክተሪ አንጻራዊ ማለት ነው። ስለዚህ ይችኛዋ ቻፕተሯን የምትባለው ፋይል የምትገኘው ዴስክቶፕ ፎልደር ውስጥ ሆኖ ከዛ ሲቀጥል ደግሞ አይሲቲ ቡክ የሚለው ፎልደር ውስጥ ሄደን ነው የምናገኛት ማለት ነው። ስለዚህ በዚህ መንገድ ሪላቲቭ ፓዝኔም እና አብሶሉት ፓዝኔም የሚለውን መረዳት ትችላላችሁ ማለት ነው። በነገራችን ላይ እንደ ኤግዛምፕል እዚጋ ከኋላም ዶት ዶት ማስቀመጥ ትችላላችሁ፣ ጀስት ሪላቲቭ መሆኑን ለማመልከት ማለት ነው። ግዴታ ከየት መጀመሪያ የጠበቅባችሁም ከኋላ ወይንም ከእንትኑ መጀመሪያ አይጠበቅባችሁም። ጀስት ከሩት ዳይሬክተሩ መጀመር አይጠበቅባችሁም ማለት ነው። ጀስት ፎርዋርድ ሲ ኮለን ባክዋርድ ስላሽ ከዛ ዩዘር ከዛ ጂንፎ ውስጥ ገብተን ከዛ ዴስክቶፕ ውስጥ ምናምን ማለት ይጠበቅብንም። ቀጥታ ዴስክቶፕ ከሚለው እንጀምርና ችኛዋ ዴስክቶፕ ብላችኋት ከዛም በኋላ ፎርዋርድ ስላሽ ወይንም ባክዋርድ ስላሽ ተጠቀሙና ኤስቲ ቡክ የሚለው ፎልደር አለ። ከዛን በኋላ ቻፕተሯን የምትለውን ፋይል ማግኘት እንችላለን ማለት ነው። ጀስት እዚህ ጋር እንደምትመለከቱት ቻፕተሯን የምትባለውን ፋይል ለማግኘት ሪላቲቭ ከሆነ ከዚህ ጀምሮ ያለው እስከ ቻፕተሯን ድረስ ያለውን ከሆነ የሚይዝልን ሪሌቲቭ ብለን እንጠራዋለን ማለት ነው። የሶስተኛው ጥያቄ ላይ ደግሞ ስንመጣ ሉካት ዘ ዳይሬክተሪ ስትራክቸር ኢን ፊገር 1.110 ይለናል። ይህም ማለት ይህን ፊገር ተመልከቱና መልሱ ነው የሚለን። እዚህ ጋር እንደምትመለከቱ የመጀመሪያው አይዴንቲፋይ ዘ ሩት ዳይሬክተሪ የትኛው ነው የሚለን። ሲ ኮለን ናት፣ ይችኛዋ ዋናው ዳይሬክተሪችን ናት። ከዛ ቢ ላይ ደግሞ ስንመጣ አይዴንቲፋይ ዘ ኔም ኦፍ ዘ ድራይቭ የድራይቭ ኔም ነው፣ ሲ ነው፣ ምንም ጥያቄ የለውም። ሲ ላይ ደግሞ ስንመጣ አይዴንቲፋይ ዘ ሰብ ዳይሬክተሪ ኦፍ ዘ ሩት ዳይሬክተሪ የሩት ዳይሬክተራችን ማን ብያቸዋለኝ? ሲ ኮለን ናት አይደለም። የሱ ሰብ ዳይሬክተራችን ማን ነው? ዊንዶ ነው፣ አጠገቡ ያለው ማለት ነው። ዲ ላይ ስንመጣ ራይት ዘ ኔም ኦፍ ዘ ፎልደር ኢን ዘ ሆም ዳይሬክተሪ ሆም ዳይሬክተሪ በሱ ስር የሚገኙ ፎልደሮች ንገረን የሚለን። ስለዚህ ዩዘር 1 ዩዘር 2 ሁለቱ ምንድናቸው? ፎልደሮች ናቸው ማለት ነው። ይሄኛው ፋይል ስለሆነ አይሆንም። ኢ ላይ ስንመጣ አይዴንቲፋይ ዘ ፓራንት ዳይሬክተር ኦፍ ዘ ዩዘር 2 ይለናል። የዩዘር 2 ይሄኛው ፎልደር አለ አይደለም። የዚህ ፓራንት ዳይሬክተሩ ማለት ሆም ነው፣ ምንም ጥያቄ የለውም። ኤፍ ላይ ስንመጣ አይዴንቲፋይ ዘ ቻይልድ ዳይሬክተሪ ኦፍ ዩዘር 2 ይለናል። ዩዘር 2 የሚለው ፎልደር አለ አይደለም። የዚህ ቻይልድ ዳይሬክተሪ ማለት ነው ባር የሚለው ነው ማለት ነው። ጂ ላይ ስንመጣ ራይት ዘ ፓዝ ቱ ቢ ዩዝድ ቱ ጌት ቱ ፋይል ስታተስ ሪፖርት ፋይል ይሄንን የሚለውን ፋይል ወይም ስታተስ ሪፖርት የሚለውን ፋይል ለማግኘት የምንጠቀመው ፓዙን ንገሩኝ ነው የሚለን። ይችን ለማግኘት መጀመሪያ የት መሄድ አለብን ማለት ነው። ሲ ኮለን ዊንዶውስ ባክዋርድ ስላሽ ዊንዶውስ ከዛም ባክዋርድ ስላሽ ሆም ከዛም በኋላ ዩዘር ውስጥ መግባት አለብን። ከዛም በኋላ ባክዋርድ ስላሽ ብለን ስታተስ ሪፖርት የምትለውን ማግኘት እንችላለን ማለት ነው። ወይንም በዚህ ጋር በስዕል ላሳያችሁ እንዴት ነው ማለት ነው። ከዚህ እንገባለን፣ ከዛ ቀጥታ ወደዚህ እንሄዳለን ማለት ነው። ይሄ ትክክለኛው ስታተስ ሪፖርት የሚለውን ፋይል ለማግኘት የምንጠቀምበት ፓዛችን ነው ማለት ነው። ኤች ላይ ስንመጣ ደግሞ ዲስክራይብ ዋት ውድ ሃፕን ኢፍ ዘ ሆም ፎልደር ወዝ ዲሌትድ ይለናል። ይሄም ማለት ይህ ፎልደር እችኛዋ ብንደልታት ምን ሊፈጠር ይችላል የሚለን። ሆም የሚለው ፎልደር እና በስሩ ውስጡ ያሉት እንዳሉ ፋይሎች ፎልደሮቹ እንዳለ ይጠፋሉ ማለት ነው። ኮንሴፕት አለ። ስለ እሷን እስኪ አንዳንድ ነገር ልንገራችሁ። የመጀመሪያው ስለ ዳይሬክተሪ ስትራክቸር ነው የሚወራው። ዳይሬክተሪ ስትራክቸር የምንለው ይለናል ኢዝ ዘ ዌይ አን ኦፕሬቲንግ ሲስተም ሾው ኢትስ ሲስተም ኤንድ አዘር ታይፕ ኦፍ ፋይል ቱ ዘ ኮምፒውተር ዩዘር ይለናል። ይህም ማለት ለኮምፒውተር ተጠቃሚ በኮምፒውተሩ ላይ ያለውን የፋይል የፎልደር ስትራክቸሩን ኦፕሬት የሚያደርግበትን የሚያሳየን ነው ማለት ነው። የፋይል የፎልደር ስትራክቸሩን እዛ ኮምፒውተራችን ላይ የሚያሳየን ነው። በቃ ምንም የተለየ ነገር አይደለም። ጀስት ይህን ፎልደሩ ፋይል ኤክስፕሎረርን ስከፍቱት እዚ ጋር ፋይላችሁ ቱጋ እንዳለ ፎልደራችሁ ቱጋ እንዳለ ይሄ በአጠቃላይ ስትራክቸሩ ምን ብለን እንጠራዋለን? ቲዝ ዳይሬክተሪ ስትራክቸር ተብሎ ይጠራል ማለት ነው። ፓዝ ብለን ደግሞ የምንጠራው ቲዝ ሊስት ቢጊኒንግ ዊዝ ድራይቭ ሌተር ዛት ቴልስ ዊች ፎልደር ኦር ፋይል ቱ ቢ ኦፕን ይለናል። ይሄም ማለት ፓዝ ብለን የምንጠራው ወይም ፓዝ ኔም ብለን የምንጠራው ኢትዝ ሎኬሽን ወይም አድሬስ ኦፍ ፋይል ወይም ፎልደር ነው። አንድ ኮምፒውተራችን ላይ ያለ ፋይል ወይም ፎልደር እዛ ኮምፒውተሩ ላይ የትኛው ጋር እንደሚገኝ የሚያሳየን ነው ማለት ነው። የሚጀምረውም ፓዝ ስንመጣ ሌትስ ቢጊኒንግ ድራይቭ ሌተር ነው ስንል ጀስት ድራይቭ ሌተሮች እያንዳንዱ ኮምፒውተር ድራይቫችን በሌተር ሪፕሬዘንት ይደረጋሉ አይደለም። እዚህ ስፔስ ውስጥ ገብቼ ላሳያችሁ። እዚህ ጋር ሎካል ዲስክ ሲ ይላል ወይንም ሲ ኮለን ማለት ነው። ስለዚህ
ከዚህ ጀምሮ ነው የምናገኘው ማለት ነው። ይሄኛው ሩት ዳይሬክተራችን ስለሆነ ስለዚህ ለምሳሌ ዴስክቶፕ ውስጥ ብገባ ከዛ ስቲቡክ ውስጥ ገባል ከላይ ያለችውን ክሊክ ሳደርጋት አድሬስ ባራችን ላይ እዚህ ጋር እንደምትመለከቱት ሲኮለን ዩዘር ጄሚፎ ዴስክቶፕ አይስቲቡክ ይላል አይደለም። ይህ ምን ብለን እንጠራዋለን? ፓዝ ብለን እንጠራዋለን። ምንም የተለየ ነገር የለውም። ቢጊኒንግ ወይንም የሚጀምረው ከየትኛው ነው? ከድራይቭ ኔም ጀምሮ ነው የሚላል። ፓዝ ኔም ላይ ደግሞ ስንመጣ በሁለት እንከፍላቸዋለን። አብሶሉት ፓዝ ኔም እና ሪሌቲቭ ፓዝ ኔም ብለን እንጠራቸዋለን። አብሶሉት ፓዝ ኔም የምንለው ኢት ኢዝ ዘ ፓዝ ጊቨን ፍሮም ዘ ሩት ዳይሬክተሪ ቱ ዘ ፋይል፣ ከሩት ዳይሬክተሪ ጀምሮ እስከ ፓዝ ፋይል ኔሙ ድረስ የያዘ ከሆነ አብሶሉት ፓዝ ኔም ብለን እንጠራዋለን። አለበለዚያም ፉል ፓዝ ኔም ከሆነ አብሶሉት ፓዝ ኔም ነው። ሪሌቲቭ ፓዝ ኔም ደግሞ ስንመጣ ግን ዘ ፓዝ ሪፈረንስድ ሪሌቲቭ ቱ ዘ ከረንት ዳይሬክተሪ፣ አሁን ካለንበት ዳይሬክተሪ ነው ሪፈር የሚያደርገው እንጂ ከኋላ ከዳይሬክተሪው ምን አያደርግም አይጀምርም ማለት ነው። ሌላኛው ደግሞ የምንመለከተው ፋይል ኮንቨርዜሽን ነው። ይሄ ማለት ምን መሰላችሁ? አንዱን ፋይል ታይፕ ወደ ሌላኛው ፋይል ታይፕ መቀየር እንችላለን። ለምሳሌ የማይክሮሶፍት ወርድ ፋይል የነበረውን ወደ ፒዲኤፍ ፋይል መቀየር ይቻላል። ፒዲኤፍ ፋይል የነበረውን ወደ ማይክሮሶፍት ወርድ ፋይል መቀየር ይቻላል። ቪዲዮ የነበረውን ወደ ኦዲዮ መቀየር ይቻላል። ስለዚህ የተለያየ ሶፍትዌሮችን በመጠቀም ምን ማድረግ ይችላላችሁ? ኮንቨርት ማድረግ ይችላላችሁ ማለት ነው። ስለዚህ ስንመልከት አንዳንድ ነገሮችን This is especially handy since you may one day work with files that are not compatible with the different program you need to use ይለናል። ይሄም ማለት ጀስት ፋይል ኮንቨርት የምናደርገው አንዳንድ ጊዜ ያንን ፋይል በራሳችን መንገድ መጠቀም ስንፈልግ ነው ማለት ነው። ይሄም ማለት ለምሳሌ የምትጠቀሙት ፋይል እናንተ ማይክሮሶፍት ወርድ ከሆነ ያንን ግዴታ ወደ ፒዲኤፍ ፋይል መቀየር ሲኖርባችሁ ኮንቨርት ልታደርጉ ትችላላችሁ ነው የሚለን። ኢን ፊገር 1.1 ማለት ስንመጣ ወይም እዚህ ላይ እንደምትመለከቱት you will see different types of ፋይሎች አሉ ነው የሚለን። it is possible to convert from one file format to another፣ ከአንደኛው ፋይል ፎርማት ወደ ሌላኛው ፋይል ፎርማት መቀየር እንችላለን ነው የሚለን። ለምሳሌ እዚህ ጋር እንደምትመለከቱት ዶክመንት ወይንም የማይክሮሶፍት ወርድ ፋይል ነበረ ወደ ፒዲኤፍ መቀየር እንችላለን። ከኤክሴል ወደ ፓወርፖይንት፣ ከፎቶ ከፒኤንጂ ወደ ጄፒጂ ማለትም እዛው ለምሳሌ ኢሜጅ ፋይሎችን ከፒኤንጂ ወደ ጄፒጂ ከጄፒጂ ወደ ፒኤንጂ መቀየር እንችላለን ማለት ነው። የምንቀይርበት ዋና ፐርፐዙ ምንድነው? መጠቀም በምንፈልግበት ሰዓት ከአንደኛው ፋይል ፎርማት ወደ ሌላኛው ፋይል ፎርማት እንቀይራቸዋለን ማለት ነው። there are dozen of file format for word processing document, graphics and spreadsheet and so on. if a file was created in one application and you wanted to use it another, you can either import the file or use a conversation program ይለናል። ይሄም ማለት ለምሳሌ እናንተ በተለያየ መንገድ የተለያየ ፋይሎችን ክሬት ልታደርጉ ትችላላችሁ በተለያየ አፕሊኬሽን ማለት ነው። ከዛም በኋላ እነኛን ፋይሎች በሌላ አፕሊኬሽን መክፈት ስትፈልጉ ወይም መቀየር በምትፈልጉበት ሰዓት ግዴታ ኢምፖርት ማድረግ አለባችሁ ያን ፋይል፣ አለበለዛም ኮንቨርት ማድረግ አለባችሁ ማለት ነው። እዚህ ጋር ፋይል ኮንቨርተሮች ስለነሱ እንመልከት። የፋይል ኮንቨርተር ኢት ኢዝ ኤ ሶፍትዌር ነው ዛት ኮንቨርት ዶክመንት ፍሮም ዋን ፋይል ታይፕ ቱ አናዘር ይለናል። ይሄ ማለት ፋይል ኮንቨርተር የምንላቸው ብዙ ሶፍትዌሮች አሉ ከአንደኛው ፋይል ታይፕ ወደ ሌላኛው ፋይል ታይፕ የምንቀይርበት ማለት ነው። ዘ ሶሉሽን ኦፈር ሲምፕል ስቴፕ ባይ ስቴፕ ፕሮሰስ ቱ ፔርፎርም ኮንቨርሴሽን ቱ ዛት ኤ ዩዘር The solution offers simple step-by-step process to perform conversation so that a user simply needs to upload the original document, select which file type they would like the document to be converted to and convert it ይላል። ይሄ ማለት እነኚህ ፋይል ኮንቨርተር የሚባሉትን አፕሊኬሽኖች ወይም ሶፍትዌሮችን በመጠቀም ቀጥታ እናንተ የምትፈልጉትን ፋይል ታይፕ አፕሎድ አድርጋችሁ በቀላሉ ኮንቨርት እንድታደርጉ ይጠቅማችኋል። ወይንም ቀላል ሜቶዶች ናቸው ነው የሚለን። ሰም ኮመን ፋይል ኮንቨርተር የሚባሉ ሶፍትዌሮች ኢንክሉድ ለምሳሌ ፎክሲት ፒዲኤፍ ኤዲተር የሚባል አለ፣ ከፒዲኤፍ ወደ ወርድ ኮንቨርተር የሚቀይርልን። ሌላኛው ደግሞ ፒዲኤፍ ኮንቨርት ፍሪ የሚባል አለ፣ ኢሌት ክላውድ ኮንቨርት የሚባል አለ፣ ፒዲኤፍ ሺፍት ፒዲኤፍ የሚባል አለ፣ ኤንድ ካንዲ ሴሌክት ፒዲኤፍ የሚባል አለ ማለት ነው። ስለዚህ ከማይክሮሶፍት ወርድ ዶክመንት ወደ ፒዲኤፍ ሊሆን ይችላል፣ ወይንም ከፒዲኤፍ ወይንም ወደ ማይክሮሶፍት ወርድ ሊሆን ይችላል። ብቻ ከተለያየ ፋይል ፎርማቶች ወደምትፈልጉበት ኮንቨርት የምታደርጉባቸው ሶፍትዌሮች በጣም ብዙ አሉ። በነገራችን ላይ ሶፍትዌሮች ብቻ ሳይሆኑ ዌብሳይቶችም አሉ ማለት ነው።
ለምሳሌ እኔ በቀላል ኤግዛምፕል ላሳያችሁ። በነገራችን ላይ ከማይክሮሶፍት ወርድ ፋይል ወደ ፒዲኤፍ ፋይል እንዴት አድርጋችሁ ኮንቨርት እንደምታደርጉ ማለት ነው። በነገራችን ላይ ማይክሮሶፍት ወርድ ራሱ አፕሊኬሽኑ ወደ ሌላ ፋይል ፎርማቶች ኮንቨርት የምናደርግበት አለው ማለት ነው። በተለይ ከ2013 ጀምሮ ያሉ ኮንቨርት ማድረግ እንችላለን። ለምሳሌ እዚጋች ነው ልክፈታትና ላሳያችሁ። እዚጋ እንደምትመለከቱት የማይክሮሶፍት ወርድ ፋይል ነው። ይሄን ወደ ፒዲኤፍ መቀየር የምፈልግ ከሆነ ፋይል የምትለውን እጫናለሁ። ከዛ ሴቫስ የምትለውን እጫናትና የምትፈልጉትን ሎኬሽን ትመርጣላችሁ። ዴስክቶፕ ላይ ላድርገው። ከዛም በኋላ እዚጋ ሴቫስ ታይፕ የሚል አለ አይደለም፣ ወርድ ዶክመንት የምትለዋን እሷን ሌፍት ክሊክ እጫናትና ከዛም በኋላ ፒዲኤፍ የምትለዋን እመርጣታለሁኝ። ከዛ ሴቭ የምትለዋን መጫን ነው ማለት ነው። ቀጥታ እንደምትመለከቱት ከወርድ ፋይል ወደ ፒዲኤፍ ፋይል ቀይሮልኛል ማለት ነው። ወይንም እዚሁ ጋር ላሳያችሁ። ዲዲ የሚለው ይሄው እዚጋ እንደምትመለከቱት ይሄኛው መጀመሪያ ምን ነበረ? ማይክሮሶፍት ወርድ ፋይል ነበረ። ይሄ ደግሞ አሁን ወደ ተቀየረ ማለት ነው ወደ ፒዲኤፍ ፋይል ቀየርኩት ማለት ነው። ስለዚህ በቀላሉ በዚህ መንገድም ከአንደኛው ፋይል ታይፕ ወደ ሌላኛው ፋይል ታይፕ ኮንቨርት ማድረግ ትችላላችሁ ማለት ነው። ኦንላይኖች ላይም ኮንቨርት ማድረግ ትችላላችሁ። በነገራችን ላይ ኬ ኮንሴፕት እዚህ ላይ የተመለከትነው ምንድነው? ስለ ፋይል ኮንቨርሴሽን ነው። ፋይል ኮንቨርሴሽን የምንለው ኢዝ ዘ ፕሮሰስ ኦፍ ቴኪንግ ፋይል ኦፍ ዋን ፎርማት ኤንድ ቼንጂንግ ኢት ኢንቱ አናዘር ይለናል። ይሄም ማለት ፋይል ኮንቨርሴሽን የምንለው ማለት ነው ከአንደኛው ፋይል ፎርማት ወደ ሌላኛው ፋይል ፎርማት የመቀየር ሂደት ፋይል ኮንቨርሴሽን ብለን እንጠራዋለን። ፋይል ኮንቨርተር ደግሞ የምንላቸው ቲዝ ሶፍትዌሮች ናቸው። የተለያዩ ሶፍትዌሮች አሉ። እንደ ኤግዛምፕል የጠቀስኩላችሁ ቲዝ ሶፍትዌር ዛት ኮንቨርት ወርድ ዶክመንት ፍሮም ዋን ፋይል ታይፕ ቱ አናዘር። ይሄ ማለት አንዱን ፋይል ታይፕ ወደ ሌላኛው ፋይል ታይፕ የሚቀይሩልን ሶፍትዌሮች ናቸው። የመቀየሩ ሂደት ደግሞ ፋይል ኮንቨርሴሽን ብለን እንጠራዋለን ማለት ነው። ኢፍ ኤ ፋይል ዋዝ ክሬትድ ኢን ዋን አፕሊኬሽን ኤንድ ዩ ዋንት ቱ ዩዝ ኢት ኢን አናዘር ዩ ካን አይዘር ኢምፖርት ዘ ፋይል ኦር ዩዝ ኤ ኮንቨርሴሽን ፕሮግራም ይላል። ይህም ማለት እናንተ ለምሳሌ በተለያየ አፕሊኬሽን ክሬት ያደረጋችኋቸውን ፋይሎች ሌላ ቦታ መጠቀም የምትፈልጉ ከሆነ ግዴታ እነኛን ፋይሎች ወይም እነኛ ፋይል ታይፖች ኢምፖርት ማድረግ አለባችሁ። አለበለዛም ያንን ፋይል ታይፑን ኮንቨርት ማድረግ አለባችሁ ማለት ነው። ለምሳሌ እዛው ማይክሮሶፍት ወርድ ልክፈትና ላሳያችሁ። ኢሜጅ ፋይል እዚህ ጋር አስፈለገኝ አይደለም። ስለዚህ ያን ኢሜጅ ፋይል ወደ ማይክሮሶፍት ወርድ መቀየር ላልችል እችላለሁ፣ ነገር ግን ኢምፖርት ማድረግን እችላለሁ። ኢንሰርት ውስጥ ገባና ከዛም በኋላ ፒክቸር የምትለዋን ጫናታለኝ። ከዛም ለምሳሌ ችኛውን አንዴ ሌፍት ክሊክ ጫናትና ኢንሰርት እዚህ ጋር እንደምትመለከቱት ይሄኛው ምን ነበረ? ጀስት የፒክቸር ፋይል ነበር አይደለም። ስለዚህ ይህን ፒክቸር ፋይሉን ወደዚህ አስገባሁት ማለት ነው። ፋሚሊ በነገራችን ላይ ያበደ ተብኔል ነው ፋሚሊን የሰራሁት ጋይስ አይ ላቭ ሶ ማች። በዚህ መንገድም ኢምፖርት ማድረግ ትችላላችሁ ማለት ነው። ኢቨን አዶቢ ፎቶሾፕ ላይ ብትገቡ ራሱ በቀላሉ ኮንቨርት ማድረግ ትችላላችሁ፣ ወይም ኢምፖርት ማድረጋችሁ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ ፋይል ኢምፖርቲንግ ኤንድ ኤክስፖርቲንግ ነው። ይሄም ማለት ፋይል ኢምፖርት እና ኤክስፖርት ምን መሰላችሁ? በቀላሉ አስረዳችኋለኝ። ዋት ኢዝ ፋይል ኢምፖርት ምን ማለት ነው ይለናል። ፋይል ኢምፖርት ማለት ኢዝ ዘ ፕሮሰስ ኦፍ ሙቪንግ ፋይል ኦር ዳታ ዩዝድ ኢን ዋን ፕሮግራም ቱ አናዘር ይለናል። ፋይል ኢምፖርት ማለት እናንተ ለምሳሌ በተለያየ አጋጣሚ ያን ፋይል ልትጠቀሙ ትችላላችሁ። ስለዚህ ያንን ዳታ ወደ አፕሊኬሽኑ ምን ማድረግ ነው? ኢምፖርት ማድረግ ወይም ማስገባት ነው። እንዴት ነው ኢምፖርት እንደምታደርጉ እንዴት አድርጋችሁ ነው ኤክስፖርት እንደምታደርጉ ደግሞ አሳያችኋለሁ። ፋይል ኤክስፖርት ደግሞ የምንለው ኢዝ ኤ ፕሮሰስ ኦፍ ሙቪንግ ኢንፎርሜሽን ኦር ዳታ ፍሮም ፕሮግራም ኢንቱ ኤ ፋይል። ያንን ኢንፎርሜሽን ወይም ዳታ ከዛ ከአፕሊኬሽኑ ላይ ወደ ፋይል እንዲቀይርላችሁ ኤክስፖርት የምታደርጉበት ሂደት ነው ማለት ነው። ለምሳሌ ላሳያችሁ እዚህ ጋር ጀስት ቪዲዮ ፋይል ለምሳሌ አለ አይደለም። ካፕከት ላይ ልክፈታትና አፕሊኬሽኗን እንዴት አድርጋችሁ ኢምፖርት እንደምታደርጉና እንዴት አድርጋችሁ ኤክስፖርት እንደምታደርጉ አሳያችኋለሁ ማለት ነው። በነገራችን ላይ ካፕከት ላይ ብቻ አይደለም፣ ለምሳሌ አዶቤ ፎቶሾፕ ላይ ማድረግ ትችላላችሁ ማለት ነው። ቤተሰብ እዚህ ጋር እንደምትመለከቱት የካፕከት ቪዲዮ ኤዲቲንግ አፕሊኬሽኗን ከፍቻታለሁ ማለት ነው። ስለዚህ ወደዚህ ፋይል እንዴት አድርጌ ኢምፖርት እንደማድረግ ላሳያችሁ። እዚህ ጋር እንደምትመለከቱት ኢምፖርት የሚል አለ አይደለም ፊት ለፊት ላይ። ስለዚህ ይሄንን ሌፍት ክሊክ እጫነዋለሁ ማለት ነው። ከዛ ወደምፈልገው ፋይል ላይ እሄዳለሁ። ለምሳሌ ሎካል ዲስክ ውስጥ ልግባና እዚህ ውስጥ አንድ ፋይል ላስገባ። ለምሳሌ እችኛዋ ላስገባት። ይሄው ሌፍት ክሊክ ጫንኳት። ከዛ ነው ኦፕን እዚህ ጋር እንደምትመለከቱት ማለት ነው። ከዛም ፖሊሽን ክሊክ ላድርጋት። ጀስት በዚህ መንገድ ኢምፖርት ማድረግ ይችላላችሁ። ቪዲዮን ያስገባሁት ነው። ፎቶ ማስገባት የምፈልግ ከሆነ ድጋሚ ኢምፖርት የምትለውን እጫናትና ከዛም በኋላ እዛው ላይ ፎቶ ፈልጋለሁ ማለት ነው።
ፎቶ 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 ጀስት ይሄን ላስገባው። ከዛን ኦፕን ከዛ ይሄን ክሊክ ላድርገው። ፋሚሊ ነው እንዲህ ማድረግ የምችላለሁ ከፈለኩኝ ቤተሰብ ነው። ስለዚህ ፎቶን በዚህ መንገድ ማስገባት ትችላላችሁ ማለት ነው ፋሚሊ። አሁን የምናደረግኩት ማለት ነው ወደ አፕሊኬሽኑ ኢምፖርት አደረግኩት አይደለም ወይም አስገባሁት። ከዛም በኋላ እንዴት አድርጌ ነው ኤክስፖርት የማደርገው? ኤክስፖርት የምትላለች እዚህ ጋር በስተቀኝ በኩል እንደምትመለከቷት እሷ ሌፍት ክሊክ እጫናት አለኝ። ከዛም በኋላ የፋይል ኔሙን ስጥ ይለኛል። የፋይል ኔሙን ለምሳሌ ኢምፖርት ኤክስፖርት ልበለው። ኢምፖርት ኤክስፖርት ከዛም በኋላ ይህን ካስቀመጣችሁ በኋላ ኤክስፖርት ወደ የትኛው ቦታ ነው ኢምፖርት ማድረግ ኤክስፖርት ማድረግ የምትፈልጉት የትኛው ሎኬሽን ላይ ይለናል። ስለዚህ ይህን ክሊክ አድርጌ ሎኬሽን መምረጥ እችላለሁኝ። አለበለዛም ይሁን እንደዚሁ ዴስክቶፕ ላይ ስለምፈልገው ከዛ የምትፈልጉት ቪዲዮ ፎርማትን አውዲዮ ፎርማትን መምረጥ ትችላላችሁ። ወይስ ኤክስፖርት ጂአይኤፍ ፋይል ነው ይለናል። ቪዲዮ ነው የፈለግኩት ኤክስፖርት የምትለዋን እጫናታለሁ ማለት ነው። ከዛም በኋላ እንከፍተዋለን። ኦፕን ፎልደር የምትለዋን ስከፍታት ዴስክቶፕ ላይ ማግኘት እንችላለን። በነገራችን ላይ ኢምፖርት ኤክስፖርት የሚል የቪዲዮ ፎርማት ይሄው እዚህ ጋር እንደምትመለከቱት ማለት ነው። ጀስት ይችኛዋ ምንድናት? ይሄው ኢምፖርት ኤክስፖርት የምትለው ቪዲዮ ፋይል ፎርማት ናት። ይሄን መክፈት ይችላለሁ። ሁለት ሌፍት ክሊክ ስጫ ነው ከፈትኩት ማለት ነው። ስለዚህ ፒክቸርን የነበረውና ጀስት አንድ ቪዲዮ ነበረች እነሷን አቀላቅሌ ምን አደረግኩት ማለት ነው በቪዲዮ ፎርማት ምን አደረግኩት ኤክስፖርት አደረግኩት ማለት ነው። ስለዚህ ብቻ እናንተ በተለያየ ፐርፐዝ ልትጠቀሙት ትችላላችሁ። የሆነን ፋይል ወይንም ፎልደር ሊሆን ይችላል። በነገራችን ላይ ኢምፖርት ታደርጋላችሁ። ከዛ በምትፈልጉበት መንገድ ደግሞ ኤክስፖርትም ልታደርጉት ትችላላችሁ ማለት ነው። እንደ ፐርፐዙ ሊሆን ይችላል። ኢቨን ራሱ ለምሳሌ ጂሜል አካውንታችሁ ላይ አንዳንድ ፋይሎችን አፕሎድ ማድረግ በምትፈልጉበት ሰዓት ኢምፖርት ማድረግ አለባችሁ ግዴታ ወደ ጂሜሉ አፕሎድ እንዲሆን ማለት ነው። እዚህ ጋር ኮንሴፕት አለች። እስኪ እንመለከታት። ፋይል ኢምፖርት የምንለው ይለናል ኢዝ ዘ ፕሮሰስ ኦፍ ሙቪንግ ፋይል ኦር ዳታ ዩዝድ ኢን ዋን ፕሮግራም ቱ አናዘር ይለናል። ይህም ማለት ፋይል ኢምፖርት የምንለው አንድ ዳታ ወይም አንድን ፋይል ወደ ሌላ ፕሮግራም ምን ማድረግ ነው ማስገባት ወይም ሙቭ ማድረግ ነው። እዛ ላይ እናንተ ልትጠቀሙት በምትችሉበት ሰዓት ማለት ነው። ወይም ኢምፖርት የፋይል ዩ አር ብሪንጊንግ ኢንፎርሜሽን ፍሮም ፋይል ኢንቱ የፕሮግራም ይለናል። ፋይል ኤክስፖርት ደግሞ የምንለው ኢዝ ዘ ፕሮሰስ ኦፍ ሙቪንግ ኢንፎርሜሽን ፍሮም ፕሮግራም ከዛ ከፕሮግራም ወይም ከአፕሊኬሽኑ ደግሞ ወደ ፋይል እንዲቀየርልን በምንፈልግበት ሰዓት ያ ፋይል ኤክስፖርት ብለን እንጠራዋለን። ፋይል ኢምፖርት ላይ ግን ስትንመጣ ያን ዳታ ወይም ያን ያስገባነውን ፋይል እዛ አፕሊኬሽኑ ላይ እንድንጠቀመው ነው ማለት ነው። አሁን ጀስት ካፕከት ላይ እንዳሳየኋቸው መሰረት ፋይል ኢምፖርትና ኤክስፖርት የምንለው ያን የተለየ ነገር አይደለም። ሌላኛው ደግሞ ሴቪንግ ኤንድ ኦፕኒንግ ፋይል ይለናል። ይህንንም በቀላሉ መንገድ ማይክሮሶፍት ወርድ ላይ አሳያችኋለሁ ማለት ነው። ማይክሮሶፍት ወርድ ላይ ላሳያችሁ ማለት ነው እንዴት አድርጋችሁ ፋይልን ሴቭ እና ኦፕን ማድረግ እንደምትችሉ ማለት ነው። ለምሳሌ ሰርች ማድረግ የዋጋ ልግባና ኤምኤስ ወርድ ብዬ ልጻፍ። እዚጋ ከላይ እንደምትመለከቱ ይመጣላችኋል። እሱን ሌፍት ክሊክ ትጫኑታላችሁ ማለት ነው። ከዛ ነችኛው ብላንክ ዶክመንት የምትለው ሌፍት ክሊክ ጫናት አለኝ። ፋይል ኦፕን ማድረግ የምፈልግ ከሆነ የማይክሮሶፍት ወርድ ፋይል የምትለዋን ጫናትና ከዛ ኦፕን የምትላለች እችኛዋን ኦፕን የምትለዋ ሌፍት ክሊክ ጫናት ከዚ ያስመርጣችኋል። ሪሴንት ላይ ከፈታችሁት ነው ወይስ ብሮዝ አድርጋችሁ ነው ወይ የምትፈልጉት? ለምሳሌ ብሮዝ አድርጌ ከሆነ ብሮዝ የምትለዋን ሌፍት ክሊክ ጫንና ዴስክቶፕ ላይ ገብቼ ዲዲ የምትል ፎልደር አለቻል ዲዲ የምትል የማይክሮሶፍት ወርድ ፋይል እሷ ሌፍት ክሊክ ጫናታለኝ። ከዛን ኦፕን የምትለዋን ሌፍት ክሊክ ጫናታለሁ ማለት ነው። እንደምትመለከቱት በዚህ መንገድ ከዚህ በፊት ክሬት ያደረጋችሁትን የማይክሮሶፍት ወርድ ፋይል ኦፕን ማድረግ ትችላላችሁ ወይም መክፈት ትችላላችሁ ማለት ነው። ኢቨን ይሄ ብቻ አይደለም። በነገራችን ላይ ለምሳሌ የምትፈልጉትን ይሄንን ዲዲ የሚለውን የፒዲኤፍ ፋይል አለ አይደለ? ሁለት ሌፍት ክሊክ ብትጫኑት ከፈታችሁት ነው። ምንም የተለየ ነገር አይደለም። ኦፕን የምንለው ይሄ ነው ማለት ነው። ሴቭ የምንለው ግን የሆነ ቼንጅ ካለ ለምሳሌ ችኛዋን ላጥፋትና አጠፋዋት አይደለም። ከዛም በኋላ ኢንሰርት ላይ ገብቼ ደግሞ አንድ ፒክቸር ባስገባ ለምሳሌ ይሄኛውን ፒክቸር ላስገባው። እንደምትመለከቱት ፒክቸር አስገብቻለሁ፣ የሆነ ነገር አጥፍቻለሁ ነው ቼንጅ አለ አይደለም። ስለዚህ ይህን ቼንጅ ደግሞ ሴቭ ማድረግ አለብኝ። ፋይል ላይ ገባና ሴቭ የምትሏን ሌፍት ክሊክ መጫን ነው። ምንም የተለየ ነገር የለም። ወይንም ገና አዲስ ፋይል ከሆነ ክሬት ያደርጋችሁት ፋይል ላይ ትገቡና ሴቭ አስ የምትለዋን ትጫናላችሁ። ከዛ የሆነ ሎኬሽን ትመርጡና የፋይል ኔሙ ሰጥታችሁ ሴቭ የምትለዋን መጫን ነው ማለት ነው። ስለዚህ ፋይል ኦፕኒንግ ኤንድ ሴቪንግ የምንለው ምንም የተለየ ነገር አይደለም። ጀስት አሁን ያሳዩዋቸው ነው ማለት ነው። የተለያዩ አፕሊኬሽኖች ላይ ሊሆን ይችላል። እናንተ አንድን ፋይል መክፈት ወይንም የሆነ ቼንጅ ካለው ደግሞ ሴቭ ማድረግ ነው፣ ሌላ ነገር አይደለም።
ሌላኛው ደግሞ ፋይል ባክአፕ ኤንድ ሪከቨሪ፣ ይህንን በደንብ አንደርስታንድ ማድረግ አለባችሁ ማለት ነው። ሶ እዚ ጋር እንደምትመለከቱት ባክአፕ ኤንድ ሪከቨሪ ላይ ስንመጣ ዲስክራይብ ዘ ፕሮሰስ ኦፍ ክሪኤቲንግ ኤንድ ስቶሪንግ ኮፒ ኦፍ ዳታ ዛት ካን ቢ ዩዝድ ቱ ፕሮቴክት ኢንዲቪጁዋል ኤንድ ኦርጋናይዜሽናል አጌንስት ዳታ ሎስ ይለናል። ይህም ማለት ዳታ ባክአፕ እና ሪከቨሪ የምንለው የሚገልጽልን ምንድን ነው? ዘ ፕሮሰስ ኦፍ ክሪኤቲንግ ኤንድ ስቶሪንግ ኮፒ ኦፍ ዳታ፣ አንድ ኮምፒውተራችን ላይ ያለን ፋይል ምን ማድረግ ነው? የነበረውን ፋይል ኮፒ አድርገን የሆነ ቦታ ማስቀመጥ ማለት። በሆነ አጋጣሚ ለምሳሌ ኮምፒውተራችን ቢጠፋብን ወይም ኮምፒውተራችን ውስጥ ያለው ዳታ ሉዝ ብናደርገው ብናጠው፣ የኮምፒውተራችን ለምሳሌ በሆነ አጋጣሚ ፎርማት ቢሆንብን ያንን የሆነ ቦታ ያስቀምጥነውን ዳታ አምጥተን ከእንደገና መጠቀም እንድንችል የሚያስችለን ሂደት ባክአፕ ኤንድ ሪከቨሪ ብለን እንጠራዋለን ማለት ነው። ጀስት የሆነ ቦታ ስላቸው የምታስቀምጡት የተለያየ ክላውድ ቤዝድ የሆኑ ድራይቨሮች ሊሆን ይችላል፣ ወይንም ፍላሽ ላይ ሊሆን ይችላል፣ አለበለዛም ኤክስተርናል ሃርድ ዲስኮች ላይ ሊሆን ይችላል። እነኛን ፋይሎች ስታስቀምጡ ማለት ነው ከዛን ኮምፒውተራችሁን ከእንደገና አስተካከላችሁ አምታችሁ እዚህ ላይ ፔስት ስታደርጉት ወይም ስትጠቀሙት ሪከቨሪ ብለን እንጠራዋለን። ምንም የተለየ ነገር አይደለም ማለት ነው። ባክአፕ ብለን የምንጠራው ኢትዝ ዲጂታል ኮፒ ኦፍ ዩር ሞስት ኢምፖርታንት ኢንፎርሜሽን ሰች አዝ ፎቶ፣ ሄልዝ ሪከርድ፣ አሳይንመንት፣ አካዳሚክ ሪከርድ ኤንድ አዘር ክሬደንሻል። ጀስት ክሬደንሻል ስንል ከባንክ ጋር የተያያዙ መረጃዎችን። ስለዚህ ምንድነው ስልካችሁ ላይ ወይም ኮምፒውተራችሁ ላይ ያለውን ፎቶ፣ የጤና መረጃዎች ሊሆኑ ይችላሉ፣ አሳይንመንት ሊሆኑ ይችላሉ፣ ብቻ ወሳኝ መረጃዎችን እናንተ ማለት ትሰጋላችሁ። ጀስት ኮምፒውተራችሁ ሊጠፋ ይችላል፣ ኢቨን ኮምፒውተራችሁ ወይም ስልካችሁ ፎርማት ሊሆን ይችላል አይደለም። ስለዚህ እንደዛ ሳይሆንባችሁ ከዛ ቀድማችሁ ምን ማድረግ አለባችሁ? ያንን ፋይል የምትፈልጉትን ኢምፖርታንት የሆነውን ፋይል ኮፒ ታደርጉትና ሌሎች ድራይቮች ላይ ክላውድ ቤዝድ የሆኑ ድራይቮች አሉ፣ እነኛ ላይ ልታስቀምጡ ትችላላችሁ ማለት ነው። በሆነ አጋጣሚ ኮምፒውተራችሁ ቢበላሽባችሁ ወይም ኮምፒውተራችሁ ውስጥ ወይም ስልካችሁ ውስጥ ያለው ዳታ ቢጠፋ ያንን ቅድም ያስቀመጣችሁትን ዳታ አምታችሁ እዚህ ላይ መጠቀም ትችላላችሁ ማለት ነው። ስለዚህ ይሄ ነው ባክአፕ ኤንድ ሪከቨሪ ብለን የምንጠራው ማለት ነው። ስለዚህ እንዴት አድርገን ነው ሀውቱ ባክአፕ ፋይሎች እንዴት አድርገን ነው ባክአፕ ማድረግ የምንችለው የምትሉኝ ከሆነ በቀላሉ መንገድ ልንገራችሁ። እኔ ኮምፒውተራችሁ ላይ ከውጨኛው በኩል ዩኤስቢ ፍላሽ መሰኪያ ያለች አይደለም፣ እሷ ላይ ሰክታችሁ ኮምፒውተራችሁ ላይ ያለውን ፋይል እንዳለ ወደ ፍላሹ ኮፒ ማድረግ ነው። ጀስት እነኝህን ሰሌክት ታደረጉና ለው ላይ ራይት ክሊክ ታደረጋላችሁ። ከዛ ኮፒ የምትለዋን ትጫኑና ከዛም በኋላ ወደ ፍላሹ ወይም ኤክስተርናል ሃርድ ዲስኩ ላይ ፔስት ማድረግ ነው። ከዛም በኋላ እዛ ላይ ተቀመጠ አይደለም። በሆነ አጋጣሚ ኮምፒውተራችሁ ፎርማት ቢሆን ያንን ፋይል ዩኤስቢ ፍላሹን ወይም ኤክስተርናል ሃርድ ዲስኩን ተሰኩትና ከኤክስተርናል ሃርድ ዲስኩ ላይ ወደ ኮምፒውተራችሁ ደግሞ ድጋሚ ፔስት ማድረግ ይችላላችሁ፣ ወይም በዛን ሰዓት መጠቀም ትችላላችሁ ማለት ነው። እሱም ብቻ አይደለም፣ በነገራችን ላይ ሌላ ሜትድም አለ። ይሄ ማለት ጀስት ሴቲንግ ላይ ትገቡና እዚህ ጋር ሰርች ማድረጊያው ላይ ሴቲንግ ብላችሁ ጽፋላችሁ፣ ከዛ ኢንተር ትጫኗታላችሁ ማለት ነው። ከዛም በኋላ አፕዴት ኤንድ ሴኩሪቲ የምትላለች አይደለም፣ እሷ ሌፍት ክሊክ ትጫኗታላችሁ። ከዛ እዚህ ጋር እንደምትመለከቱት ፋይል ባክአፕ የሚላል አይደለም፣ እሱን ሌፍት ክሊክ ትጫኑና እዚህ ጋር እንደምትመለከቱት አዲ ድራይቭ የሚላል አይደለም፣ እሱ እችኛዋ ሌፍት ክሊክ ተጭናችሁ የሆነ ድራይቭ እዚህ ጋር ለምሳሌ ዩኤስቢ ፍላሽ ምናምን ሰክታችሁ ቢሆን ወይም ኤክስተርናል ሃርድ ዲስክ ሰክታችሁ ቢሆን እሱ ይመጣላችኋል። እሱ ሌፍት ክሊክ ስትጫኑት ቀጥታ ኮምፒውተራችሁ ላይ ያለውን ወሳኝ መረጃዎች ወደ እሱ ማስተላለፍ ወይም ሙቭ ማድረግ ትችላላችሁ ማለት ነው። አለበለዛም ዋን ድራይቭ የሚባል ቅድም ክላውድ ቤዝድ የሆኑ ድራይቮች አሉ ብያችኋለሁ አይደለም፣ ጂሜል አካውንታችሁ ላይ ማስቀመጥ ትችላላችሁ ማለት ነው። በዛ መንገድ ባክአፕ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ ሴኬ ኮንሴፕት አለ እዚህ የተመለከትናቸው ባክአፕ ኤንድ ሪከቨሪ የምንለው ምን ማለት ነው የሚለን ይሄ ዲስክራይብ የሚያደርግልን ወይ የሚገልጽልን ዘ ፕሮሰስ ኦፍ ክሪኤቲንግ ስቶሪንግ ኮፒ ኦፍ ዳታ ዛት ካን ቢ ዩዝድ ቱ ፕሮቴክት ኢንዲቪጁዋል ኤንድ ኦርጋናይዜሽናል አጌንስት ዳታ ሎስ ይላል። ይሄም ማለት ኮምፒውተራችን ላይ ያሉ የኦርጋናይዜሽኖች ሊሆኑ ይችላሉ፣ የግለሰብ መረጃዎች ሊሆኑ ይችላሉ። እነኛ መረጃዎች ኮፒ የማድረግ ሂደት ኮፒ አድርገን ማለት ሌላ ቦታ የማስቀመጥ ሂደት ማለት ነው። ያ ሂደት ባክአፕ ኤንድ ሪከቨሪ ብለን እንጠራዋለን ማለት ነው። ሌላኛው ስንመጣ ደግሞ እዚጋ እንደምትመለከቱት ሪስቶሪንግ የሚል አለ። ሪስቶሪንግ ማለት ምን ማለት ነው? ኢዝ ዘ ፕሮሰስ ኦፍ ኮፒ
ኮፒንግ ባክአፕ ዳታ ፍሮም ሴኮንደሪ ሎኬሽን ኤንድ ሪስቶሪንግ ኢት ኢንቱ ኢትስ ኦሪጂናል ኦር ኒው ዲቫይስ ይለናል። ሪስቶር የምንለው ምን መሰላችሁ? ቅድም ባክአፕ ያደረጋችሁት ዳታ አለ አይደለም? ይሄም ማለት ኮምፒውተራችሁ ላይ ያለውን ፋይል ሌላ ድራይቭ ላይ ለምሳሌ ዩሲቢ ፍላሽ ላይ ኮፒ ልታደርጉት ትችላላችሁ ማለት ነው። ከዛን ከፍላሹ አምታችሁ ወደ ኮምፒውተራችሁ በምትጭኑበት ሰዓት ያንን ኮፒ ያደርጋችሁ ወደዚህኛው ፔስት ደግሞ ስታደርጉ ያ ሪስቶር ብለን እንጠራዋለን የሚለን ምንም የተለየ ነገር አይደለም። ለምሳሌ ኢቨን ራሱ ዲሌት አድርጋችሁ ራሱ መመለስም ትችላላችሁ። እንደ አጋጣሚ ላሳያችሁ። ሪስቶር ሲባል እችን ለምሳሌ ድሌት ላርጋት እና እችን ፋይል ድሌት አረኳት አይደለም? ጠፋች ከዚህ ላይ ፊት እንደምትመለከቱት። ወይኔ ዳታ ጠፋብኝ ልትሉ ትችላላችሁ አይደለም? ነገር ግን ሪሳይክሊንግ ላይ ይቀመጣል። ቴምፖራሪ ድሌት ከሆነ ከዛ ዲዲ የምትለውን ሁለት ሌፍት ክሊክ ስትጫኗት ሪስቶር ላርግላችሁ ይችላል። እችኛዋን ሌፍት ክሊክ መጫን ነው። ከዛም በኋላ ይህ ፋይል ወዴት ይመለሳል? ወደ ቦታው ይመለሳል ማለት ነው። ሶ ይሄው ዲዲ የሚለው የፒዲኤፍ ፋይል እዚጋ እንደምትመለከቱት አለ ማለት ነው። ስለዚህ ኮምፒውተራችሁ ላይ የጠፋውን ፋይል ወደ ኦሪጂናሉ መመለስ ሂደት ሪስቶር ብለን እንጠራዋለን። የተደለተውንም ስንመልስ ማለት ነው። እሱም ብቻ ሳይሆን ደግሞ ለምሳሌ ኮምፒውተራችን ላይ ላይ የነበሩትን ፋይሎች ሌላ ዩሲቢ ፍላሽ ላይ ሊሆን ይችላል፣ ወይም ክላውድ ቤዝድ የሆኑ ድራይቮች ላይ ሊሆን ይችላል። እዛ ላይ ያስቀመጣችሁትን መልሳችሁ ወደ ኮምፒውተራችሁ ስታስገቡ ያም ሪስቶር ብለን እንጠራዋለን ማለት ነው። ሌላኛው ደግሞ የምንመለከተው ቤተሰብ ስለ ፋይል ኮምፕሬሽን ይሆናል። ይህ ምን ማለት እንደሆነ ዲቴል እነግራችኋለሁ። ፋይል ኮምፕሬሽን ኢዝ ኤ ዳታ ኮምፕሬሽን ሜተድ ኢን ዊች ዘ ሎጂካል ሳይዝ ኦፍ ፋይል ኢዝ ሪዱስድ ቱ ሴቭ ዲስክ ስፔስ ፎር ኢዚየር ኤንድ ፋስተር ትራንስሚሽን ኦቨር ኔትወርክ ኦር ዘ ኢንተርኔት ይለናል። ይህ ምን ማለት መሰላችሁ? ፋይል ኮምፕሬሽን የምንለው ኮምፒውተራችን ላይ የተለያዩ ፋይሎች ሊኖሩ ይችላሉ። ለምሳሌ ቪዲዮ ፋይል አለ፣ አውዲዮ ፋይል ሊኖር ይችላል፣ የማይክሮሶፍት ወርድ ፋይል ሊኖር ይችላል አይደለም? እነኛ የኮምፒውተራችን ስቶሬጅ እየሞሉብን ይሄዳሉ። ስለዚህ አንዱ ሜትድ ምንድነው? እንዳይሞላብን ወይም ስቶሬጅ ፍሪ ስፔስ ለማግኘት የነበሩትን ፋይል ኮምፕረስ ማድረግ አለብን ማለት ነው። ኮምፕረስ ስላችሁ ምንድነው የምታደርጉት? ሳይዙ ይቀንስና ነገር ግን የፋይሉ ኳሊቲ አይቀንስም። ጀስት ሳይዙ ብቻ ነው የምንቀንሰው ማለት ነው። ከዛን ኮምፒውተራችን ላይ ፍሪ ስፔስ ማግኘት እንችላለን። በተጨማሪም ያንን ፋይል ለሰዎች ትራንስፈር ማድረግ ብንፈልግ በኢንተርኔት በፈጣን ትራንስፈር ማድረግ እንችላለን። ምክንያቱም የፋይሉ ሳይዝ ትንሽ ስለሆነ ማለት ነው። ኢት ኢኔብል ዘ ክሬሽን ኦፍ ቨርዥን ኦፍ ዋን ኦር ሞር ፋይል ዊዝ ዘ ሴም ዳታ አት ሳይዝ ሰብሽናሊ ስሞለር ዛን ዘ ኦሪጂናል ፋይል ይላል። ይሄም ማለት ከኦሪጂናል ፋይሉ ሳይዙ ይቀንሳል እንጂ ነገር ግን ራሱ ፋይሉ ነው፣ ምንም የተለየ ነገር አይደለም ማለት ነው። ፋይል ኮምፕሬሽን ኢዝ ኦልሶ ኖን አስ ፋይል ዚፒንግ ተብሎ ይጠራል ማለት ነው። በነገራችን ላይ የተለያየ ዚፕ የምናደርግበት ፋይሎችን ወይም ኮምፕረስ የምናደርግበት የተለያየ ሶፍትዌሮች አሉ ማለት ነው። ከነሱ መካከል ለምሳሌ ዊንራር አለ፣ ዊንዚፕ የሚባል እንትንም አለ ማለት ነው፣ አፕሊኬሽን አለ። ስለዚህ እኛም በመጠቀም ኮምፕረስ ማድረግ እንችላለን ማለት ነው። በተመሳሳይ ለምሳሌ የቪዲዮ ፋይል ኮምፕረስ ማድረግ የምትፈልጉ ከሆነ ሃንድ ብሬክ የሚባልም ሶፍትዌር አለ ማለት ነው። ጀስት አሁን ለምሳሌ እኔ ላሳያችሁ ይችኛዋን ዲዲ የምትለዋን የፒዲኤፍ ፋይል ናት። ይችኛዋ እንዴት አድርጌ ዚፕ እንደማድረግ ወይም ኮምፕረስ እንደማድረጋት ላሳያችሁ። ፋይሏን ሰሌክት ታደርጓትና እላዋ ላይ ራይት ክሊክ ከዛም በኋላ ኮምፕረስ ኤንድ የሚል ማርሽ ያላችሁ ወይንም አርቱ ዲዲ ዶት ራር የምትላለች ልችኛዋን ሌፍት ክሊክ መጫን ነው። ከዛም በኋላ የትኛዋ መሰላችሁት የምትመለከቷት ምንድናት? ኮምፕረስ ሆነች ማለት ነው። ሶችኛዋን ኤክስትራክት ለማድረግ አንዴ ሌፍት ክሊክ ጫናለሁ። ከዛ ላዋ ላይ ራይት ክሊክ ከዛን ኤክስትራክት ሄር የምትለዋን ስጫናት ይችኛዋ ወደ ኦሪጂናሏ መለስኳት ማለት ነው። ስለዚህ በእንደዚህ አይነት መንገድ ነው፣ ምንም የተለየ ነገር አይደለም፣ አንድን ፋይል ኮምፕረስ የምናደርገው ማለት ነው። ኮምፕረስ የምናደርግበት ዋነኛ ምክንያታችን ደግሞ ኮምፒውተራችን ላይ ትልቅ ስቶሬጅ እንዳይዝብን ነው ማለት ነው። በነገራችን ላይ እኔ ቪዲዮ ቀርጬ ጀስት ኤዲት ካደረግኩ በኋላ ወደ ዩቲዩብ አፕሎድ በማድረግበት ሰዓት በፍጥነት አፕሎድ እንዲያደርግልኝ ምን አደርጋለሁ? ያን የቪዲዮ ፋይሉን ኮምፕረስ አደርገዋለሁ ማለት ነው። ኮምፕረስ የማደርገው ሃንድ ብሬክ የምትባል እዚህ ጋር የምትመለከቷት አፕሊኬሽን አለች ማለት ነው። ሰው እንዴት ነው ማድረጋት? እኛን ሁለት ኤሌክትሪክ ክሊክ ጫናት አለኝ አፕሊኬሽኗ ከዛ ትከፈትላችኋለች ማለት ነው። ከዛ ከተከፈትላችሁ በኋላ ጀስት እዚህ ጋር እንደምትሉት ፎልደር ጀስት ፋይል ኦፕን ቪዲዮ የምትሏልሻለም ሌፍት ክሊክ ትጫኗትና የምትፈልጉትን ፋይል አፕሎድ ታደርጋላችሁ ወይንም ወደዚህ ታስገባላችሁ ማለት ነው። ጀስት ዴስክቶፕ ውስጥ ልግባና እኔ እችኛዋን ኢምፖርት ኤክስፖርት የምትለዋን ሰሌክት ላደርጋት ከዛ ኦፕን ልበለው ከዛ አስገባሁኝ። ከዛም በኋላ ዌብ ኦፕቲማይዝድ የምትለዋን እጫናለሁ። ከዛ ቪዲዮ የምትለዋን ሌፍት ክሊክ እጫንና እችኛዋን ክሊክ አድርጌ ሴማስሪ 3 እችኛዋን ማድረጋትና ከዛ ስታርቲንግ ኮድ ስላት ጀስት ምን ያደርግልኛል ማለት ነው። እዚጋ እንደምትመለከቱት ፋይሉን
ኮምፕረስ ያደርግልኛል ማለት ነው። በተመሳሳይም ሳይዙን አሁን ለምሳሌ ዲፈረንሱን አሳያችኋለሁ። ይጨርስና ናይስ እንደምትመለከቱት ጨርሶልናል። ሰዎችኛውን ክሎዝ አረጋታለሁኝ። የተቀመጠው ደግሞ ይሄ ኮምፕረስ ያደረኩት ፋይል ቪዲዮ የሚለው ፎልደር ውስጥ ነው። መጨረሻ ላይ ነው የምናገኛት። ምክንያቱም አንድ ተመሳሳይ ሎኬሽን ላይ ተመሳሳይ ፋይል ታይፕ ተመሳሳይ ፋይል ኔም ማስቀመጥ ስለማይቻል ማለት ነው። ይችኛዋና ሁለቱን አንደኛው ኮምፕረስ ያደረኩት ነው። ይሄኛው ኮምፕረስ የሆነ ነው ፋሚሊ፣ ይሄኛው የተጫንኩት ማለት ነው። ይሄኛው ግን ኮምፕረስ ያልሆነ ነው። እዚህ ጋር እንደምትመለከቱ ሳይዙ ስንት ነው? 10.9 ሜጋባይት ነው ኮምፕረስ ያልሆነው። እዚህ ጋር ደግሞ እንንታ ኮምፕረስ የሆነው ስንት ነው? 446 ኪሎ ባይት። ኦ ማይ ጋድ ምን ያህል ሳይዝ ሪዩዝድ እንዳደረግም ማለት ነው። ስለዚህ ይህ ነው፣ ምንም የተለየ ነገር አይደለም። አንድን ፋይል ታይፕ ኮምፕረስ እናደርግ በዚህ መንገድ ነው ማለት ነው። ዚፕ ፋይሎችን ራር ፋይሎችን መጠቀም ትችላላችሁ ማለት ነው። ኢቭን ለምሳሌ አንድ ፎልደርን በቴሌግራም መላክ በምትፈልጉበት ሰዓት ያንን ፎልደር ግዴታ ዚፕ ማድረግ አለባችሁ፣ ሁሉም እንዲልክላችሁ ማለት ነው። ሰሌክት አድርጉትና ለው ላይ ራይት ክሊክ፣ ከዛ ኮምፕረስ ወይም አድ ቱ ማይ ፋይል ራር የሚላለ ይሄኛውን ሌፍት ክሊክ ትጫኑት። እዚጋ እንደምትመለከቱት ይህን ማይ ፋይል የሚለውን ፎልደር ምን እያደረገልኝ ነው? ኮምፕረስ እያደረገልኝ ነው ማለት ነው። ኮምፕረስ አድርጎ ከጨረሰው በኋላ እናንተ በቀላሉ ያንን ፋይል ምን ማድረግ ትችላላችሁ? ሴንድ ማድረግ ትችላላችሁ ማለት ነው። ናይስ ቤተሰብ ጨርሶልናል። ስለዚህ ማይ ፋይል የሚለው ይሄው እዚጋ እንደምትመለከቱት ኮምፕረስ ያደረግ ነው ይሄ ነው ማለት ነው። ሳይዙ 113 ሜጋባይት ነው። ይሄኛው ደግሞ ዋናው 210 ሜጋባይት። አያችሁ ብዙ ሳይዝ የምናደርጎልና ሪዲዩስ አድርጎልናል ማለት ነው። ስለዚህ አንድን ፋይል ኮምፕረስ የምናደርገው ሳይዙ ቀንሰን እና ለመላክ ነው። ይህም በቀላሉ በቴሌግራም መላክ ትችላላችሁ ማለት ነው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ፋሚሊ። ሌላኛው እንዴት አድርጋችሁ አንዚፕ እንደምታደርጉት ነው፣ ወይንም ይሄን ኮምፕረስ ያደረጋችሁትን እንዴት አድርጋችሁ ወደ ኦሪጂናሉ መመለስ እንደምትችሉ ነው። እሱን አሳይቻችኋለሁ። ከኢንተርኔት ላይ ትገቡና ዚፕ ፋይል የሚል አፕሊኬሽን አለ፣ አለበለዚያም ዊንራር የሚል አፕሊኬሽን አለ። እሱ ዳውንሎድ ታደርጉታላችሁ። ለምሳሌ ይሄኛው ማይ ፋይል የሚለውን ፎልደር ላጥፋና እንዴት አድርጌ አንዚፕ እንደማደርገው ላሳያችሁ። ይሄኛው ማይ ፋይል የሚለውን ዚፕ የሆነ ነው አይደለም። እላው ላይ ራይት ክሊክ ይጫንና ከዛን ኤክስትራክት ሂር የምትለውን ሌፍት ክሊክ መጫን። ምንም የተለየ ነገር አይደለም። ኤክስትራክት ያደርገዋል። ይሄው እንደምትመለከቱ ኤክስትራክት አደረኩት ማለት ነው። መጠቀም በምፈልግበት ሰዓት ኤክስትራክት አድርገዋለሁ ማለት ነው። ሌላኛው ደግሞ ዲሌቲንግ ፋይል ነው። ዲሌቲንግ ፋይል ምን መሰላችሁ? እንደዚሁ ላስረዳችሁ። ጀስት ሁለት አይነት ዲሌቶች አሉ፣ ቴምፖራሪ እና ፐርማነንት ዲሌት ማለት ነው። አንድን ፋይል ግን ዲሌት የምናደርገው ለምን መሰላችሁ? አንደኛ የማንፈልገው ፋይል ኮምፒውተራችን ላይ ሲኖር፣ ሁለተኛ ደግሞ የኮምፒውተራችን ስቶሬጅ የሞላብን በሚሄድበት ሰዓት አላስፈላጊ ፋይሎችን ፎልደሮችን እናጠፋለን ማለት ነው። በተጨማሪም ደግሞ ዲሌት የምናደርገው ለምሳሌ ዱፕሊኬት ፋይሎች ሊኖሩ ይችላሉ እዛው ኮምፒውተራችን ላይ ማለት ነው። ስለዚህ አንደኛውን ልናጠፋ እንችላለን ማለት ነው። እንዴት ነው የምንደልተው? መጀመሪያ ዲሌት ማድረግ የምትፈልጉትን ፋይል ፎልደር ሰሌክት ታደርጋላችሁ። ለምሳሌ ይሄኛውን ማይ ፋይል የሚለውን ዚፕ ያደረኩትን ፋይል ወይም ፎልደር እንዴት አድርጌ ዲሌት እንደማድረግ ላሳያችሁ። ሰሌክት ታደርጉታላችሁ። አንድ ሌፍት ክሊክ ጫኑትና ከኮምፒውተር ኪቦርዳችሁ ላይ ዲሌት የምትልክ ያለች እሷን ሌፍት ክሊክ መጫን ትችላላችሁ። በዚህ ሰዓት ምንድነው ቴምፖራሪ ዲሌት ነው ማለት ነው። ሌላኛው መንገድ ደግሞ አንዱን ሌፍት ክሊክ አሁን ትጫኗትና ለው ላይ ራይት ክሊክ ታደርጋላችሁ። ከዛ ዲሌት የምትል ትመጣላችኋል። እሷን ሌፍት ክሊክ መጫን ነው። ስለዚህ ይሄ ምንድነው ቴምፖራሪ ዲሌት ነው ማለት ነው። ፐርማነንት ዲሌት ማድረግ የምትፈልጉ ከሆነ ደግሞ ግን አንዱን ሌፍት ክሊክ ጫኑታላችሁ። የምትፈልጉትን ፋይል ፎልደር ሰሌክት ካደረጋችሁት በኋላ ከዛም በኋላ ኮምፒውተር ኪቦርዳችሁ ላይ ሽፍት ኬ ትጫኗላችሁ። ሳትለቁ ዲሌት ግን ስትጫኗት አር ዩ ሹር ዩ ዋንት ቱ ፐርማነንት ዲሌት ዚስ ፋይል፣ ይህንን ፋይል ፐርማነንትሊ ዲሌት እንዳደርግላችሁ ትፈልጋላችሁ ይለናል። የስ የሚለውን ሌፍት ክሊክ እጫነዋለሁ ማለት ነው። ይህም እንድናደረግኩት ፐርማነንትሊ ዲሌት አደረግኩት ማለት ነው። በነገራችን ላይ ቴምፖራሪ ዲሌት ያደረግናቸውን ፋይሎች በቀላሉ ከሪሳይክል ቢን ላይ ምን ማድረግ እንችላለን? ሪስቶር ማድረግ እንችላለን። ፐርማነንቶችንም እንችላለን። ነገር ግን ትንሽ ያስቸግረናል። ይሄ ማለት አንዳንድ የተለያዩ ፔድ የሆኑ አፕሊኬሽኖችን መጠቀም ያስፈልገናል ማለት ነው። ነገር ግን ለምሳሌ በቴምፖራሪ ዲሌት ያደረግኳቸውን ከሪሳይክል ቢን ላይ እንዴት አድርጌ ሪስቶር እንደማድረግ ላሳያችሁ። ሪሳይክል ቢን የምትለች ናት። ሰዎችኛው ሁለት የሌፍት ክሊክ ስጫኗት ይከፍትላችኋል ማለት ነው። ጀስት ቴምፖራሪ ዲሌት በምታደርጉበት ሰዓት ፋይሎች ወዴት ነው የሚሄዱት? ወደዚህ ነው የሚሄዱት ማለት ነው። ቅድም ዲሌት ያደረኳቸው ፋይሎች ማይ ፋይል የሚለውና ዲዲ የሚለው ሁለቱ እነኚህ ዚፕ ፋይሎች ናቸው ማለት ነው። ስለዚህ ይህንን አንዱን ሌፍት ክሊክ ጫኑት እናለው ላይ ከዛ ራይት ክሊክ ስትጫኑ እዚጋ እንደምትመለከቱ ኦፕሽን ይመጣላችኋል። ሪስቶር የምትለውን ስትጫኗት ይሄው እዚጋ እንደምትመለከቱት
ከሪሳይክል ቢን ወደ ዴስክቶፓችን ይመለስልናል። አለበለዚያም ሁለት የሌፍት ክሊክ ስትጫኑት እንደዚህ ይመጣላችኋል። ሪስቶር የምትለዋን መጫን ነው። በዚህ መንገድ የደለትነውን ፋይል ከሪሳይክል ቢን ሪስቶር ማድረግ ትችላላችሁ ማለት ነው። ፐርማነንትሊ ዲሌት ማድረግ የምትፈልጉ ከሆነ ግን ግዴታ ፋይሉን ሰሌክት ታደርጉና ከዛ ኮምፒውተር ኪቦርዳችሁ ላይ ሽፍት ኪ ተጭናችሁ ከዛ ዲሌትን ስትጫኗት እርግጠኛ ናችሁ የፐርማነንትሊ ዲሌትላችሁ ይላችኋል። ይስ የሚለውን ሌፍት ክሊክ መጫን ትችላላችሁ ማለት ነው። ሌላኛው ደግሞ እዙ ጋር ኮንሴፕቶች አሉ። በነገራችን ላይ ፋይል ዲሌሽን የምንለው ኢዝ ዘ ሪሙቫል ኦፍ ፋይል ፍሮም ኮምፒውተር ፋይል ሲስተም ይላል። ጀስት ኮምፒውተራችን ፋይል ሲስተም ላይ አንድን ፋይል ስናጠፋ ፋይል ዲሌሽን ብለን እንጠራዋለን፣ ወይም ሪሙቫል ማጥፋት ነው። ሪሳይክል ቢን ደግሞ የምንላት ኢዝ ሎኬሽን ዌር ዲሌትድ ፋይል ኦር ፎልደር አር ቴምፖራሪ ስቶርድ ኢን ኮምፒውተር ላይ የሚሆኑበት ነው የሚለን። ጀስት ሪሳይክል ቢን የምንላት ይች ናት። አሁን ያሳየኋችሁ ቴምፖራሪ አንድ ፋይል ዲሌት ስናደርግ እዚህ ላይ ይቀመጣል ማለት ነው። ሌላኛው ደግሞ ቱ ዲሌት ፋይል ፎልደር ኦር መልቲፕል ሴሌክትድ ፋይል ራይት ክሊክ ኦን ዘ ፋይል ኤንድ ሴሌክት ዲሌት ዩ ካን ኦልሶ ሴሌክት ዘ ፋይል ኤንድ ሂት ዘ ዲሌት ኬ ኦን ዘ ኬቦርድ ይለናል። ዲሌቲንግ ፎልደር ዲሌት ኦል ኢትስ ኮንተንት አስ ዌል ይለናል። ይህም ማለት ለምሳሌ ብዙ ፋይሎችን በአንድ ዲሌት ማድረግ ትችላላችሁ። እዚህ ጋር ለምሳሌ ይቻለች 1024 የምትለው ጀስት እነኚህ ሁለቱን ለምሳሌ ሴሌክት ላድርጋቸው። ሌፍት ክሊክ ጫን ብዬ ድራግ ማድረግ ነው። ከዛም በኋላ ዲሌት ኬን ስጫናት ይደልትልኛል በቀላሉ መንገድ ማለት ነው። ይሄ ብዙ ፋይሎችን በአንድ ሰሌክት አድርጋችሁ መደለትም ትችላላችሁ ማለት ነው። ሌላኛው ደግሞ ምንድን ነው አንድን ፎልደር ዲሌት የምታደርጉበት ሰዓት እዛ ፎልደር ውስጥ ያሉት ኮንተንቶች ሁሉም ይደለታሉ ነው የሚለን። ይህም ማለት እዚህ ጋር ማይ ፋይል የሚለው ፎልደር ስከፍቶ ተመልከቱ ወደ 5 የሚደርሱ ቪዲዮ ፋይሎች አሉ። ይሄኛውን ዲሌት ባደረገው ዛት ምን ሰሌክት አድርጌ ዲሌት ኪን ስጫናት ውስጡ ያለው ኮንተንት እንዳለ ይደለታል ነው የሚለን። በዚህ መንገድ አንደርስታንድ ማድረግ አለባችሁ ማለት ነው። ሪስቶሪንግ ዲሌትድ ፋይል ደግሞ ምን አሁን ያሳያችሁን ዛት ሚንስ ቴምፖራሪ አንድ ፋይል ዲሌት ካደረጋችሁት ወደ ሪሳይክል ቢን ይሄዳል። ሪሳይክል ቢንን ትከፍቷትና የምትፈልጉትን ፋይል ሁለት ሌፍት ክሊክ ስትጫኑት ሪስቶር የሚለው ኦፕሽን ይመጣላችኋል። እሷን ሪስቶር የምትለው ሌፍት ክሊክ መጫን ነው። አለበለዛም የምትፈልጉትን ፋይል አንድ ሌፍት ክሊክ ትጫኑና አለው ላይ ራይት ክሊክ ከዛ ሪስቶር የምትለዋን ሌፍት ክሊክ መጫን ነው ማለት ነው። ስለዚህ በዚህ መንገድ ቴምፖራሪ ዲሌት ያደረጋችሁትን ፋይል ከሪሳይክል ቢን ላይ ሪስቶር ማድረግ ትችላላችሁ ማለት ነው። ቤተሰብ የዛሬ ቪዲዮችን ይሄን ይመስል ነበረ። ይህ ቪዲዮ በጣም ጠቃሚ እንደሆነ ተስፋ አድርጋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም ቪፒኤን እያበራችሁ ብታዩልኝ እኔን ሰፖርት ማድረግ ትችላላችሁ። ይመቻችሁ።